በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘብ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል እመብርሃን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ማነው ትንሽ ቀንሰው እስቲ። በጣም ሲበዛ ደግሞ ያው የቆየው ድምፅ ልጨምር ስለምንችል ብዬ ነው። እግዚአብሔር አምላካችን እንደፈቀደ የትምህርታችን እንደዚህ ጉባኤ ክፍል 3 እንዳጠቃላዩ ይበቃዋል። እንዳጠቃላዩ ደግሞ ክፍል 5 የሚሆን ትምህርታችንን እንቀጥላለን ማለት ነው። አስቀድሜ ከቅዱስ ዮሐንስ ወንጌል አነባለሁኝ። የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ከዚህም በኋላ እርሱ እናቱና ወንድሞቹ ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ አይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘም። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣም። የለዋጮችን ገንዘብ በተነ፣ ገበታዎቻቸውንም ገለበጠም። ርግብ ሻጮችንም ይህንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርትም የቤት ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህንን የምታደርግ ምን ምልክት ታሳያለህ አሉት። ጌታችን ኢየሱስም ይህንን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሠራ፣ አንተስ በ3 ቀኖች ውስጥ ታስነሳዋለህን አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር። ከሙታን በተነሳ ጊዜም ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። በመጻሕፍት ቃልና ጌታችን ኢየሱስ በነገራቸውም አመኑ። ስለ ቅዱስ ቃሉ ቸር መድኃኔዓለም ይክበር ይመስገን። የሚቀጥለው እሑድ ከእሑድም ቀጥሎ ያሉት 6 ቀናት በአጠቃላይ 7 ቀናት ምኩራብ ናቸውና ዛሬ ነገረ ምኩራብን እንነጋገራለን። ምኩራብ ምንድን ነው? ይህ ሳምንት ለምን ምኩራብ ተባለ? ከእኛ ጋር ምን ያገናኘዋል? እንደ እግዚአብሔር ፈቃድ እንነጋገራለን። አስቀድሜ 2-3 ነገሮችን ላነሳ። ባለፈው ሳምንት ስለ እመቤታችን ድንግል ማርያም ስለ ወላዲተ አምላክ በትንቢየ ትምህርቱ አንዳንድ ነገር ስናነሳ ነበረ። በተለይ ጊዜው ዘመኑ በኢትዮጵያ ቤተ ክርስቲያን ታይቶ በማይታወቅ መንገድ እመቤታችን ላይ ከፍተኛ ዘመቻ ስለሚደረግ ይህ ነገር እመቤታችንን ሳይሆን የእኛን ቤተ ክርስቲያን ሀገርንም የሚያጠፋ አደጋ ስለሚያመጣ የሰው ስም ሳልጠራ ማንንም ሳልወቅስ 2-3 ነገሮችን ልነግራችሁ እፈልጋለሁ። አንደኛ ነገር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የመጨረሻ የማንታገሰው ነገር ቢኖር ነገረ ማርያም ነው። ማንም ሰው በእመቤታችን ላይ ምንም ነገር ቢናገር ደመኛ ጠላታችን ነው። ይሄ በታሪክ እንደዚህ ዘመን እመቤታችን ላይ ክፉ እየተነገረ ሰው የማይደነግጥበት ዘመን በታሪክ አልተጻፈም። የፈለገ ቢሆን እውቀት ይኖረውም አይኖረውም እመቤታችን ላይ ምንም ነገር ሲነገር ታውቃላችሁ፣ በሀገራችን ታሪክ ውስጥ ማንም ሰው ምንም ነገር ቢናገር በተለይ እመቤታችን ላይ ምን የሚል ስም ነው የሚወጣለት? ጸረ ማርያም። ምክንያቱም በነገራችሁ ላይ የሰው ልጅ ውዳሴ ማርያም ካልደገመ አባ ጊዮርጊስ ስለ እመቤታችን የጻፋቸውን ድርሳናት
ካላነበበ ቅዱስ ያሬድ የጻፈላትን ነገር በአምስቱም ድርሰቶቹ እንዴት እንዳመሰግናት የማያውቅ ሰው ችግር ነው። ዘመነኛ ነገሮችን በእንግሊዝኛ የተጻፉ ነገሮችን ከማንበብ የሚቀድመው አርጋኖን ማንበብ። ለናዋላችሁ ውዳሴ ማርያምን እስቲ ያስቡት። ስለእመቤታችን ፍቅር፣ ስለእመቤታችን ክብር ውዳሴ ማርያምን አስቡት እስቲ። የሰኞ ውዳሴ ማርያም ስሟን ሳይጠራ አምላክ የሰራውን የማዳን ስራ ነው አይደል የሚነግረን። ሰኞ ውዳሴ ማርያም 9 አንቀጽ አለው። ማርያም የሚል ስም ውስጡ ላይ የለም እና ማክሰኞ ላይ ግን ስሟን ለመጥራት አስቀድሞ ለክብሯ ሲያስብ ቅዱስ ኤፍሬም ሶርያዊ የማክሰኞ ውዳሴ ማርያም ማለሻው ምንድን ነው የሚለው? አክሊለ መክህነ። አስቡት። ፍጡር እንዴት እንዲህ ሊባል ይችላል? ከፍጡራን ሁሉ በላይ ባትሆን ፍጡር ያለበት ዕዳ ቢኖርባት ኖሮ እንዴት ብላ አክሊለ መክህነ ትባላለች? የመመኪያችን ዘውድ ተብሎ በዚያ ያበቃም። ወቀዳሜተ መድኃኒትነ የመዳናችን መሰረት፣ ቀጥሎስ ወመሰረተ ንጽህነ የንጽህናችን መሰረት ኮነ በማርያም ድንግል። እንደዚህ ዘመን ሰዎች ሳሳሰብ እንዴ ኮነ በኢየሱስ ክርስቶስ የማይል ነበር ይላል። ቅዱስ ኤፍሬም ነው እንዲህ ያለው። ዓለም አንዱ ነው የመሰከረለት፣ ማንም አሁን ሊከፍትበት የማይደፍረው ሶርያዊ ለባሃዊ አፈበረከት ቅዱስ ኤፍሬም ነው ያለው። እና ሳምንት አንስቻላችሁ ነበር። በቀዳማይ ጉዬ አይደል? መጀመሪያ ሽሽ ግድ የለም። ወበካላይ ጉዬ፣ ሁለተኛም ሽሽ። ወበሳልስ ተንስ ወተቃተል ነው። በሶስተኛው ግን ተነስ፣ ታጠቅ፣ ተዋጋ ነው የሚለው እና ምንም ነገር ቢደረግብን ዝም እንላለን። በእመቤታችን ጉዳይ ግን በነገራችሁ ላይ ምንም ሆኖ ምንም፣ ምክንያቱም የመጨረሻ የቀረችን ተስፋ ጸላይ ሰናት ሀገራችን ሊያወድማት ስለፈለገ እንደሆነ እናውቃለን። የመጨረሻ የቀረችን ተስፋ እንደ ግድግዳ እንደ ተራዳ ሆና እንዳንጠፋ እየጠበቀችን ካለችው ከእመቤታችን መለየት ነው የሚፈለገው እና እንዲያው ሊረዝምባችሁ ይችላል፣ ችሎታ ሊጠይቅ ይችላል። ግን እንደምንም ብላችሁ አርጋኖንን አንድ ዙር ጨርሱት እስኪ። መጽሐፍ አርጋኖን ተወሳችሁም ቢሆን የ7 ቀን ነው። የአንድ ቀን ዳዊት ያክል ነው ጊዜ ሊወስድ የሚችለው። ለአንድ ሳምንትም ቢሆን ከአንጀታችሁ እያጣጣማችሁ አንብቡት። የእመቤታችንን ክብር በሚገባ ከገለጡ ቅዱሳን መካከል አንደኛው አባ ጊዮርጊስ ዘጋስጫ። ከዛ ቀጥሎ መልካ ማርያም፣ ሳምንት መልካ ኢየሱስ ላይ ቢደርሰኝ መወዳቸው ያልኳቸው ቀለሞች አሉ አይደለም? ከመልካ ማርያም ብዙ ነው። የመልካ ማርያም ከማንሻው ጀምሮ እስከ መድረሻው ድረስ በ64ቱ አንቀጽ ውስጥ ለየት ያለ ነው። አፄ ናኦድ ምስጋናን ከልመና አሰናስለው። ብዙ ጊዜ መልካዓት የሚበዛቸው ምስጋና ነው። በጣም ልመና የሚበዛው ማን ነው? መልካ ማርያም ነው። በጣም ልመና ይበዛዋል። ሁሉም አንቀጽ ተመልከቱ ልመና አለው። ከዚህ ሁሉ ሰዓታችንን ለመቆጠብ ለስትንፋስኪ ለገቦኪና ለመልክኪ ቢደርሱኝ እወዳለሁ። ይሄውም የኔ ምኞት ብቻ አይደለም፣ ደጋጉም ነበሩ። ለምሳሌ በጎጃም ምድር በጣም ከተመሰገኑ ቅድስና ካላቸው በጣም አርጅተው ካረፉ አባቶቻችን ቅድስና ከጉባኤ መምህርነት ጋር ከደመሩ አበው አንዱ ከማረፋቸው በፊት በ125 ዓመታቸው 125 ዓመት ደርሰው እያለ ከጎንደር ደጋግ ሊቃውንት አንዱ የእንታይማነ ብርሃን የምታውቋቸው ከሆነ የእንታይማነ ብርሃን መምህር ናቸው ነው የሚባሉ። እኒያ ትልቅ ሰው ትልቅ ሊቅ የእንታይማነ ብርሃን አርጅተው ካረፉ እንኳን ስንት ዓመት ሆነ አይደለም? የእሳቸው መምህር ናቸው እና ሊጠይቋቸው ሄደው ተመልሰው መጥተው የተናገሩት ነው። ሊጠይቋቸው ሲሄዱ ያገሩ ሰው አይ ከልክለናል፣ ከዚህ በኋላ ማንም ሰው እሳቸውን ማናገር አይችልም፣ በቃ አቅተው ደክመዋል፣ መቆም የለ ምን የለ ምንም ማድረግ አይችሉም፣ አቅተዋል። በቃ 125 ዓመታቸው አልጋ ላይ ውለው ሁሉ ነገር አብቅቷል። የእንታይማነ ብርሃን ሲሄዱ ግን ሲያዋቸው ትልቅ ሰው ናቸው፣ በጣም የታወቁ ትልቅ ሰው። ሁለተኛ ለእሳቸው በጣም የተወዳጅ እና ባናስገባቸው ያዝኑብናል። ራሳቸው አልጋ ላይ ያሉት ደግ ሰው መንፈስ ቅዱስ ስላለባቸው ምንም እንኳ
በአካላቸው መንቀሳቀስ ባይችል ማውራት መነጋገር ባይችሉ ቢያንስ ገብተው ይወጡ ብለው ለሳቸው ያፈቀዱላቸው እና የእንታይ መናገር ገብተው ከወጡ በኋላ መጥተው የተናገሩት ነው። ምን አዩ ሲባሉ አይ ማናገር አይችሉም፣ አፋቸው ግን ሁልጊዜ ምንም 24 ሰዓት በቃ አንዲት ነገር አታቋርጥም። ጽንህኒ ውስተ ሰናይ ወሰውርኒ እሞት በአከናፊኪ ርግቤ ህሪት እችን ነው በቃ ቢሉት እና በኋላ ቆይቼ ዘግቼ የተረዳሁት ነገር ቅድስና ያላቸው አባቶቻችን እውነተኞቹ እያረጁ ሲሄዱ ለጸሎት አቅማቸው እየደከመ ይሄዳል። ስለዚህ አንድ ጸሎት ይመርጡና እሱን ነው። ለምሳሌ እነንታ ፀሐይ መጨረሻ ዘመናቸው ላይ ነጋ መሸ መልክአ ሄዶም ብቻ ነው የሚጸልዩ። ሲበረቱ ዳዊት ጸልይ አለ መልክአ ሄዶም በቃ መልክአ ሄዶም ሲጸልዩ ታዲያ ዝም ብሎ አይደለም። እዚህ በፊት እንደነገርኳችሁ ሰላም ሰላም ለዝክረ ስምኪ በአምሃ ሰላም ሰላም ለዝክረ ስምኪ በአምሃ ሰላም ሰላም ለዝክረ ስምኪ በአምሃ 3 ጊዜ ሰርከ ወነጋ እያሉ ወይ ደግሞ ሙሉን ይሉትና እንደገና ይመለሱታል። እና ጽንህኒ ውስተ ሰናይ እያሉ ሲጸልዩ ሰማዋቸው። ማለት ማናገር አይችሉም፣ አፋቸው ግን እሱን አይተው ያችን ቃል ግን አይተዋትም። አፋቸው መናገር የማይችሉ ሰው ግን እሷን አይተዋትም። እሷን ነገር ያስተው ወረቀቱን አትስጡት። ያው ህፃናትን መግባታቸውን እንወዳለን፣ ግን ትርፍ ነገር ወይ ወረቀቱን ሳትቀሙት ከሰሌዳው አድርጉት። ሰሌዳው በዚህኛው ቀይሪያቸው። አንቺ ህፃኑን ያዥውና አንቺኝት ወደዚህ ነው አንቺኝት በዛኛው ነው። ደህና ዋላችሁ። እና አንደኛ ይሄ ለስትንፋስኪ ነው አለ ዘመዓዛዊ ህይወት ለስትንፋስኪ ነው አንደኛ። ሁለተኛ ለገቦኪን ይመርጣሉ። ሁለተኛ ያ ማለት እንግዲህ ሙሉ እኮ እንግዲህ አስቡት ከወርቅ ወርቅን መምረጥ ነው እንጂ ሁሉም ወርቅ ነው። ለገቦኪ ዛመር ማለ ወርቅ ክዳኑ አለ በከመ ዳዊት ይዜኑ። ከዛ ቀጥሎ ምንድነው የሚለው? ማርያም ድንግል ያዕቆብ ሞገሰሱ ነው። ቀጥሎ ምንድነው? በልኒ እግዝእትየ አፈቅረካ እኮ ነው ወዳለው እኮ በይኝ እንዘ ረዳኢትከ አነ ለይክለከመ ነው። እኔ ረዳት እያለሁልህ ማንም አይነካል በይኝ ነቤቴ ነው። ከዛ ሶስተኛው ምንድነው? ለመልክኪ አይደል ዘተሰርገው አሚረ አይደል ያበረውት። ሶስተኛ ምንድነው? ፍቅርተ አንቲ ወዳጄ አንቺ ነሽ እንተ ታበደሪ ፍቅር የምትወጂ ፍቅርን ከሁሉ የምታስበልጭ አለና ጸሎቷ ቀጥላለች ናት አይደል? አሬኒ ገጽ ዚአኪ አጼና ወድችን መላልሰው ሲሏት አይደል እመቤታችን የተገለጸችላቸው። አሬኒ ገጽ ዚአኪ እመቤቴ መልክሽን አሳይ። ስንት ጊዜ ነው የሚለው? እንዴት ዋላችሁ? ስንት ጊዜ? አዎ ምን ይላል ቅዱስ ዳዊት? ጽዋእከኒ ጽኑ ወያረዊ ይላል። ጽዋህ ጽኑ ነው ብርቱ ነው አለ። ያረካል በማለት ፈንታ ያረዊ ካለ ያረካል ነው አይደለም፣ አዳግሜ ነው አለ። አንዴ ከጠጡት ለዘላለም የሚያረካ ነው ሲል ነው። አንድ ጊዜ ካዩት ለዘላለም ስለሚበቃ ነው። ማርያም ምዕረ ተደራጃችሁ ጭራሽ። እሺ ይሁን ለሁሉ እኔ ለኔ ችግር የለውም። እናንተ ትኩረታችሁን ካልሰረቋችሁ ምንጊዜም ህፃናት እዚህ መምጣት አለባቸው። እዚህ ነግራቸዋለሁ። ህፃናትን ይዛቸው መምጣት ነው። እንድትመጡ የምንፈልግበት ሁለት ምክንያት ነው። አንደኛ ለህፃናት ጥቅም ነው፣ የመንፈስ ቅዱስ ስፍራ ስለሆነ በመንፈስ ቅዱስ ረድኤት እንዲያድጉ ነው። ሁለተኛ ለእኛ ጥቅም ነው። እነሱ ካሉ መንፈስ ቅዱስ አይርቀንም። ስለነሱ ሲል ምን ብንከፋ ስለነሱ ሲል ይኖራል መንፈስ ቅዱስ። ለምንድን ነው የሚረብሹ ብትሉኝ ጥፋት መሆኑን ስለማያውቁ ነው። ጥፋት መሆኑን ሲለዩ ቀን መቆንጠጥ ማስወጣትም ሊመጣ ይችላል በጊዜው ማለት ነው። ስለዚህ እሱ ነው። ካላ ግን አሬኒ ገጽ ዚአኪ ማርያም ምዕረ እንዲሁ አንድ ጊዜ መልክሽን አሳይኝ እመቤቴ ካለ በኋላ ዘኢሰሞ ካለ ልንገርኪ ነገር አይደል? ሰው የማይሰማው ምስጢር አለኝና ልንገርሽ ነው ቀጥሎ የሚመጣው ነገርና አረቴ እባክሽ እና በነገራችሁ ላይ ያው ሁሉም ቢጤውን ሲያገኝ ይገናል። ካህን በምን መካከል ሰቀቀን ነው አይደል? ሌላ ካህን ካየ ግን ይረጋጋል። የሚያወራ ከማን ጋር ነው? ከካህኑ ጋር። ሁሉም ወደ ቢጤው ነው። ኮንፊደንስ ያመጣል። ተመሳሳዩን ሲያገኝ ሴት ከሴት ወንድ ከወንድ ነው። ዲያቆን ከዲያቆን ነው ልንልም እንችላለን። ዛሬ ዲያቆን የሌለበት ቅዳሴ ያየን አይደል? አንዳንድ ጊዜ ጥሩ ነው አይደል? አምስቱም ቄስ ጥሩ ነው። ለምን ሕገ ቤተክርስቲያን ይፈቅድላቸዋል። ካህን የዲያቆኑን ተራምዶ ሊሰራው ይቻለዋል፣ መብት አለው። ጳጳስ የካህኑን ሊሰራው ይቻለዋል። ምክንያቱም ከላይ ወደ ታች ይቻላል፣ ከታች ወደ ላይ መጋፋት ግን አይቻልም።
እና ዲያቆንን መተርጉማን አንዳንድ ጊዜ ሸንቆጥ ያደርጉታል። ትርጓሜውን የሰሩት በአብዛኛው ካህናት ናቸው። ያው ቅስና ማድረግ ያላቸው ናቸው። እነ መምህር ስድሮስም እነ አለቃ ወልዳምም ሌሎችም ወደ ላይ የሄዱ ናቸው እና በዲያቆን ላይ አንዳንድ ጊዜ የማይሆን ነገር ጣል እያደረጉ ትርጓሜ ላይ ቅር ይለናል። መቼም ሲኖሩበት አይደል የሚሰማ። ለምሳሌ አሁን ገብርኄር ላይ ባለ 5 ጳጳስ ባለ 2 ካህን ብሎ ባለ 1 ዲያቆን አሁን ነውር ነው አይባልም። ይህንን የተረጎሙ እነዚያ ደጋግ ሊቃውንት አይመስሉኝም። ብሎ በማካከል በስርዋጽ የገባች ትመስላለች። ዲያቆንን የሚጠላ ሰው ይመስለኛል። ምክንያቱም ባለ አንዱ መቼም ቢሆን በጎ ምሳሌነት የለውም አይደል? ስለዚህ አንድ ዲያቆን መሆኑ ብቻ ገሃነመ እሳት ይከተዋል ማለት ነው። ግብር እኮ ያደርገዋል ማለት ነው። እና ይሄ ያልተካከለ ምሳሌ ነው። ከዛ ደግሞ ምን ይላል? የቅዳሴ ስርዓተ ቅዳሴ ላይ ስትመለከቱ ነጽርና ንነጽር እዚህ ለተነበሩ ተንሱ ውስጥ ተጸባ ነጽሩ ካለ በኋላ ሶስተኛው ንነጽር ናት አይደል? እሱ ታውቃላችሁ አባ ቅዱስ ባስልዮስ ሲሰራው ለምእመናን ነው የሰራው ንነጽርን። ኋላ ደግሞ ቅዱሳት ለቅዱሳን ከመባሉ በፊት ዲያቆኑ ነጽር የለም እሱንም ቅዱስ ባስልዮስ ሲሰራው ለምእመናን ነው። ግን የሚለው ማን ነው? ዲያቆን ነው። እና ለምንድን ነው ቢሉ ተብሎ ዋናውን ነገር ይናገሩና ዋናው ምክንያቱ እንደዚህ ያለበት ምክንያት ምእመናን ትምህርት ማለት የምእመናን የትምህርት የእውቀታቸው ደረጃ እየወረደ ሄዶ ተሰጥኦ መቀበል አልችሉ እያሉ ሲሄዱ በእነሱ ፈንታ ገብቶ ይልላቸው ጀመረ። ኋላ ግን አንዳንድ መተርጉማን ምን የሚሉት አሉበት? ያው ዲያቆን ቁጥሩ ከህዝባዊነት ነው። ዲያቆን ያው ምእመን ማለት ነው ወደሚል ሄደዋልና ተወያን ያላተናቆነ ለማለት ነው። ለመተርጉማን አቤቱታ እንዳናቀርብ ዛሬ የሉም። ያው ተርጓሚዎቹ አሉ የሰሩት የሉም ነው ዋናው ትልቁ ነገር። ዛሬ በአጋጣሚ ሁሉም ካህናቱ ነው አይተናል። ጥሩ ነው። መቼም አንዳንድ ጊዜ እኮ በትልቅ ሰው ሲሆን ጥሩ ነው ሁሉ ነገር አይደል? እንዴት ዋላችሁ? ለሁሉም እመቤታችን ድንበራችን ናት። በእመቤታችን ጉዳይ ላይ ማንም ምንም እንዲናገር አንፈቅድም። በቃ አቅም ያለው ታገላል፣ አቅም የሌለው ጆሮውን ይደፍናል ላለመስማት። ለምን? ስለሰማህ መዳ ይሆንብሃል። ለናዋላችሁ ስለሰማህ መስማት እኮ ወዲያ ነው። በነገራችሁ ላይ አንድ ሰው ጸያፍ ነገር በቴሌቪዥን ይበይ ኃጢአት ነው አይደለም? ንገሩኝ። ምንፍቅና ቢሰማ ኃጢአት ነው አይደለም? ነው፣ በደል ነው እኮ። አንተ የመናፍቅ እኩሌታ ነህ። የመናፍቅን ነገር ብለህ ካዳመጥ የመናፍቅ እኩሌታ ነህ አንተ። ግማሽ የበደሉ ተሳታፊ ነህ። ስንማስተዋል ይገባናል። ሽማን ሸዋናት እንግዲህ እመቤታችንን ነገር አውስቼ ልጀምር ብዬ ነው። ሁለተኛው ነገር ሳምንት ገብስ ብዬ ነበረ ያላመጣችሁ መሰለኝ። እንግዲህ ያው መቼም እግዚአብሔር ይመስገን እንኳን ምን በላው እግዚአብሔር ያሳጣን። አሁን ያዘዝናችሁ ገብስ ስርዓታችን ቢሆን ኖሮ ጦም ልታሳድሩን ነው ወይ? ገንዘብ ከቸገራችሁ አትጠይቁን። ሙያ ነው ከእናንተ በረከት እንድታገኙ ነው። ባለፈው በሽምብራ እንዴት እህታችን ብዙ ታግላ ያውም እያበዛችሁ አንድ ሙሉ ድፎቅ ሽምብራ እሱን ላስተማሪው ስጡት እያለች ወይ እንኳን በልቼ ቆርሼ የማልጨርሰው ነገር ለብዙ ሰው ስዘክር ነበር። እና ዋናው ትልቁ ነገር ለሚቀጥለው ሳምንት ደግሞ ካላመጣችሁ ሳላየው ቀርቼ ያመጣችሁት ከሆነ እሰየው፣ ካላመጣችሁ ለሚቀጥለው ሳምንት ሳንቲም ከቸገራችሁ ከአስተባባሪዎች ተቀበሉን ይሰጣቸዋለሁ። ስለዚህ እነሱ አድርጉ። ሳምንት አሁን ወደ ዋና ትምህርታችን እንግባ። ምኩራብ ምንድን ነው? ቃሉ ራሱ ምንድን ነው? እንግዲህ አባቶቻችን በአንድ አንቀጽ ምኩራብ ማለት ቤተ ጸሎት፣ ቤተ ትምህርት ወይም ጉባኤ ቤት ብለው ተርጉመዋል። በአንዳንድ ቦታ ምኩራብ ብሂል መስጂድ ብለው የተረጎሙ አሉ። ያልቀና ይመስላል። ከምን አምጥተው እንደዛ ብለው እንደተረጎሙት አላውቅም። ስንክሳር ላይ ያላይታችሁት ከሆነ እንታላይ ከማርያም ናቸው እንደዛ ያሉት እና ሲመስለኝ ወደ ምስጢሩ ሂደው ይሆናል አላውቅም። ወደ ምስጢሩ ሂደው ማለት ምኩራብ ክርስቶስ መድኃኒታችን ከመጣ በኋላ ዛሬ ተተክታለች አይደል? በሌላ አንዲትን ነገር ክርስቶስ እለፊ ካላት በኋላ መልሶ መጠቀም ጣዖት ስለሆነ አይደል? አሁን ለምሳሌ እኛ ምን ሰዋ የጌታችን ቅዱስ ሥጋው ክቡር ደሙ ነው ወይስ የበግና የላም ስጋ ነው ምን ሰዋ? አሁን የበግና የላም ስጋ መሰዋት ጣዖት አምልኮ ነው አይደለም? ነው። በግ በሬ ላም ብናርድ ለቤታችን ለመመገብ ካልሆነ በቀር ለመንፈሳዊ ስራ አይሰዋም የለም። ምክንያቱም ጌታ እለፍ ብሎ የተሻለውን የዘላለም ሕይወት የሚሰጠውን ቅዱስ ሥጋው ክቡር ደሙን ስለሰጠን ልክ እንደዛኛውን ምኩራብ አያስፈልገንም። ወደዚያ ምስጢር ላይ ይመስለኛል
መስጊድ ብለው ወደ መተርጎም የሚሄዱት። ለሁሉም ምኩራብ በአንድ ልሳን ቤተ ጸሎት፣ ቤተ ትምህርት ወይም ጉባኤ ቤት እንደማለት ነው። ምኩራብ ባለው ምርካብ ብለው ቢተረጉሙት ደግሞ ያስኬዳል። ረከበ ምንድን ነው? አገኘ ነው አይደለም? ምርካብ ካለ ደህና ዋላችሁ። ምርካብ ማለት ምንድን ነው? መገናኛ ማለት ነው። መገናኛ አይደል? አይሁድ ቤተ እስራኤል ወደ ምድር ተበተኑ፣ በስደትም በመከራም ብዙ። በዚያ በተበተኑበት ጊዜ አምልኮ እንዴት ይፈጽሙ? ስለዚህ ነገር በኢየሩሳሌም አንድ ስርዓት ነበረ። ቤተ መቅደስ በዓለም በብሉይ ኪዳን ስንት ናት? አንዲት ብቻ ናት። ስለዚህ እዚያች በዓመት አንዳንዴም 2-3 ጊዜ ስለሆነ የሚሆን ስርዓታቸው 3 ጊዜ ነው። ግን የቻለ 3 ጊዜ፣ ያልቻለ 2 ጊዜ፣ 1 ጊዜ ይሄዳል። እስከዚያው ድረስ ግን እግዚአብሔር እንዴት ያምልኩ? ወዴት ያምልኩ? በምን መንገድ ያምልኩ? ስለዚህ ምኩራብ ማለት እሱ ነው። ቤተ መቅደስ ከመሄዳቸው በፊት ለትምህርት ለጸሎትና ለምክክር አይሁድ ቤተ እስራኤል የሚገናኙበት ቤት ነው። በብሉይ ኪዳን የተባረከ ቤት ነው። ምክንያቱም አሁን ነገ እሑድ ቀለው ምንድን ነው የሚለው? ጌታችን ወበአ እግዚእነ ምኩራቦሙ ለአይሁድ ነው አይደለም? ጌታችን ወደ አይሁድ ምኩራብ ገባ፣ ወመሃሮሙ አስተማራቸው፣ ድውያንን ፈወሰላቸው፣ ድንቅ ድንቅ ስራ ሰራላቸው። ስለዚህ ምኩራብ ቤተ ጸሎት ነው፣ ጸሎት የሚያደርሱበት። ቤተ ትምህርት ነው፣ ቃለ እግዚአብሔር የነቢያትን ትንቢት የኦሪትን ስርዓት የሚማማሩበት። እንደገና ደግሞ የምክክር ስፍራ ነው፣ እንደ ሲናጎግ እንደሚባለው። ምንም እንኳን በኢየሩሳሌም የራሱን የቻለ ስፍራ ቢኖረው መወያያ ነው። ሲከፋ ደግሞ መዶለቻም ያደርጉታል፣ ክፉ መምከሪያም ያደርጉታል። ግን ክፉ መምከሪያ ያደርጉት በራሳቸው ክፋት ነው። ስለዚህ ነገር በሐዲስ ኪዳን በምኩራብ የተተካች ቤተክርስቲያን ናት የሚል አንዳንድ ሰው ስም አለው አይደለም። ብዛቱን ሲያዩ ሊሆን ይችላል። ቤተክርስቲያን የተተካች በማን ነው? በመቅደስ ነው። እንዴት ዋላችሁ? ቤተክርስቲያን የተተካች በማን ነው? በምኩራብ የተተካ ቤተ ጉባኤ ነው። ምክንያቱም ቤተ ምኩራብ ገደቦች ነበሩት፣ ማድረግ የማይችል። ለምሳሌ ቤተ ጉባኤ የጸሎት ቦታ ነው አይደለም? ንገሩኝ። የትምህርት ቦታ ነው አይደለም? የመንፈሳዊ ምክክር ቦታ ነው አይደለም? ነገር ግን ታቦት ይቀመጥበታል? አይቀመጥበትም አይደል? ቅዳሴ ይቀደስበታል? መስዋዕት ይሰዋበታል? እንደዛ ነው። ምኩራብ ቤተ መቅደስ ላይ የሚደረገው ነገር አይደረግበትም። ትምህርት፣ ጸሎትና መንፈሳዊ ምክር ነው የሚደረግበት። ስለዚህ በምኩራብ የገባ ቤተ ጉባኤ ነው። ቤተ ጉባኤ ነው። ቤተ ጉባኤ ጫማ አውልቆ ባጭር ታጥቆ አደግድጎ ወድቆ ሰግዶ ነው የሚገባ፣ ዝም ብሎ አይደለም። ክቡር ቦታ ነው። ምስጢረ ስጋዌ፣ ምስጢረ ሥላሴ፣ አዕማደ ምስጢር፣ ምስጢራተ ቤተክርስቲያን የሚነገሩበት መንፈስ ቅዱስ ዘወትር የማይለይም እንድታውቁ ያስፈልጋል። ምንጊዜም ቤተ ጉባኤ ስትገቡ፣ በተለይ ቤተ ጉባኤ ላይ ያላችሁ ሰዎች ጥንቃቄ ማድረግ ያስፈልጋል። አሁን በቀደም ዕለት አንድ ቤተ ጉባኤ ሄጄ ከመውጣቴ በፊት አንድ ነገር ማድረግ ነበረብኝ። ይቅርታ መጠየቅ ነበረብኝ። ይቅርታ መጠየቅ ስለሁለት ነገር ነው። አንደኛ ስለረገጥኩትም ይቅርታ መጠየቅ አለብኝ። ያንን ለመርገጥ ሰውነቴ የተዘጋጀ ነው ወይ? ምን ያህል አቅም አለኝ እኔ ቤተ ጉባኤን ለመርገጥ? አይ ከቤተ ጉባኤ ፊት ቤተክርስቲያን ከሱ የሚበልጠውን እየገባበት አይደል? ከሱም ሲወጣ ይቅርታ እየተጠየቀ ነው የሚወጣው፣ ሲገባም ሲወጣ። ምን ያህል ሰውነታችን ቤተ መቅደሱን ለመርገጥ ይመጥናል? ምን ያህል እንመጥናለን? እሱን ማወቅ ይገባናል። አሁን ወደ ዋና ጉዳያችን እንምጣ። ምኩራብ ብሎ ቅዱስ ያሬድ ሶስተኛውን እሑድ ለምን ሰየመ ብሎ ቢሉ እየነገረን የመጣው ዘወረደ ነው አይደል? እንዴት ዋላችሁ? ከኔ ይልቅ እናንተ አትሳቡ እኮ ብያቸዋለሁ። እንዴት ዋላችሁ? መጀመሪያ ዘወረደ አለን አይደለም? አምላክ ምን ሆነ? ሰው ሆነ። ቀጥሎ ቅድስት አለን አይደለም? ስለ ቅድስት ያነሳናቸው ሌሎች ነገሮች እንዳሉ ነው። ግን ጌታችን ሰው ከሆነ በኋላ አድጎ የሥራው መጀመሪያ ምን አደረገ? ጾም አይደል? ቅድስት ማለት የጌታ የጾም ማንሻ ናት አይደለም? ከዛ ጌታችን ከጾመ በኋላ ተመልሶ የመጀመሪያ ስራ ያደረገው ምንድን ነው? ከዚያ ወጥቶ ይላል አይደል? 40 መዓልት 40 ሌሊት ጾመ። ጾሙን ሲፈጽም ይሄ መቅድመ ወንጌልና መቅድመ ባሕር ሐሳብ ማለት ነው። ጾሙን ሲፈጽም ሰይጣን በ3 አርእስተ ኃጣው መጣበት። በ3ቱ አርእስተ ኃጣው ቢመጣበት በ3ቱ አርእስተ ምግባራት ድል ነስቶታል። በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግስት፣
በፍቅረ ንዋይ ቢመጣበት በጸሊአ ንዋይ ድል ነስቶታል። ሶስቱ አርእስተ ኃጣውእ የሚያሰኙ እሊህ ናቸው። ዛሬ ሰው እሊህን ድል የነሳ ከሆነ ይላል ሶስቱን አርእስተ ኃጣውእ ሰው ካሸነፈ ሌሎች ኃጣውእ አይቆሙትም። ማንኛውንም ኃጢአት ማሸነፍ ይችላል። ትዕቢትን፣ ስስትና ፍቅረ ንዋይን ካሸነፈ ሰው የትኛውም አይነት ፈተና የትኛውም አይነት ኃጢአት አያሸንፈውም። ከዚያ ቀጥሎ ምንድን ነው የሚለው? ከዚያ ወጥቶ ይላል ከየት? ገዳመ ቆሮንቶስ ምድረ እስራኤል ገብቶ ምን ጀመረ? ትምህርት ታምራት ጀመረ ይላል። ስለዚህ ጌታችን ወረደ ተወለደ ሰው ሆነ አለ። ከዛ ጾመ አለ። ቀጥሎ የሚመጣው ምንድን ነው? አስተማረ ነው። ስለዚህ ምኩራብ ያለን ጌታችን ያስተምር የነበረ ብዙ ስፍራ ነው። ዋናው የትምህርት ቦታ ግን የትኛው ነው? በምኩራብ ነው። ስለዛ ነው ጌታችን ወደ አይሁድ ምኩራብ ገባ፣ አስተማራቸው፣ ድውያንንም ፈወሰላቸው የሚለን። ስለዚህ ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች በሙሉ ለቻለ ሰው የምናስብበት ነው። በአራቱ ወንጌላውያን ውስጥ የተቀመጡ እያንዳንዱን ኃይለ ቃል እያንዳንዱን ያዘዘንን ጌታችን በአራቱ ወንጌል ውስጥ የተጻፉ እያንዳንዱ ያዘዘንን ነገር ጥቅልል የሚያደርጉ ሁለት ቃላት እናገኛለን። አንደኛው በቅዱስ ማቴዎስ ወንጌል ምዕራፍ 17፣ ሁለተኛው በቅዱስ ዮሐንስ ወንጌል ምዕራፍ 2 ነው የምናገኘው። ጥቅልል አድርጎ ምን ማድረግ እንዳለብን ጥቅልል አድርጎ የሚነግረን አንደኛ የባህሪ አባቱ እግዚአብሔር አብ ምን ይለናል? ዝንቱ ውእቱ ወልድየ ዘአፈቅር አለ። የምወልደው ህልውኝ የምመለክበት አንድያ ልጄ ነው ካለ በኋላ ምንድን ነው? ወሎቱ ንገሩኝ ስምዕዎ እርሱን ምን በሉት? ስሙት አለ። ይህንኑ የሚመስል ቅድመ ዓለም ያለ እናት አካል ዘማካል ባህሪ ዘምባህሪ የወለደው እግዚአብሔር አብ የባህሪ አባቱ እርሱን ስሙት አለ። በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ደግሞ እመቤታችን ድንግል ማርያም ምን አለች? ኩሎ ዘይቤለክሙ ግበሩ የሚላቸውን ሁሉ አድርጉ ነው። በቃ ጌታችን ያስተማራቸው ትምህርቶች በሙሉ ብትመለከቷቸው ዓለም ላይ አልኳችሁ እኔ በጣም በዝርዝር ነው ባልልም ዓለም ላይ ስላሉ ዋና ዋና የሚባሉ ከ7 ያላነሱ እምነቶች ግዴታ ስለሆነ ማወቅ ስላለብኝ ለማንበብ ሞክሬያለሁ። ህጎቻቸው አንዳንድ ህጋቸው ብዙ አይከፋም። አሁን የቡዲዝም ህግ አለ፣ የሂንዶቹ አለ፣ የሽንቶ አለ፣ የዞራስትራን አለ፣ የእስልምና አለ፣ ሌሎችም አለ። ብዙ ጊዜ በአደባባይ የሚያወጡት ደጋግመው የሚናገሩት በጎ ህግ አለ አይደል? ሰላም፣ ፍቅር፣ ምጽዋት ምናምን ይላሉ አይደል? ወደ የትኛው እምነት ጓዳ ስትገቡ ግን እንደዛ አይደለም። የሰው እምነት ለመንካት አይደለም። ቤትም አልፋችሁ ብትፈተፍቱ ሐዲስ ኪዳን ውስጥ ሰውን እንድትበድሉ እንድትገፉ የሚያበረታታ አንድም ቃል አታገኙ። በየትኛውም ስፍራ የሚነግረን ነገር ምንድነው? የጌታችን የትምህርት ሁሉ አክሊል ምንድነው? ጠላቶቻችሁን እንዴት ዋላችሁ? ጠላቶቻችሁን በደንብ በሉ፣ የሚረግሟችሁን ስለሚያሳዷችሁ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሎናል። የፍጹማን ህግ ነው። በአንዴ ላይ ደረስበት ይችላል። ነገር ግን ዓለም ላይ እጅግ ጥዑም የሆነ በነገራችሁ ላይ ወንጌልን ቅዱሳን አባቶቻችን የፍቅር ህግ ብለዋታል። ቤትም ስፍራ አስቡት። የሰራት የሰማይ የምድር ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋችንን ተዋህዶ ነው የሰራት አይደለም? እርሱ ሲሰራት ማድረግ እየቻለ የቻለውን ነገር ሁሉ ነው ያደረገ። አስቡት። አምላክ መራብ አለበት? እንዴት ዋላችሁ? አምላክ መጠማት አለበት? አስቡት። ሲሰድቡት ቅዱስ ጴጥሮስ እንደነገረን ሲሰድቡት መልሶ ሰደባቸው? አልሰደባቸው። ሲሰቅሉት ጌታ ምን ይል ነበር? ደሙ እየፈሰሰ አካሉ ተቸንክሮ በመስቀል ላይ ሆኖ የተናገራቸው ቃላት አለ። መልካም መድኃኔ ዓለም ላይ ይላል መድኃኔ ዓለም እገይስ ሀብየከ ለለየሰሙ እስመ ሰማይኩ ሂሩተከ በከመ ትቤ ቀዲሙ በላይ ለመስቀል አባ ሰረይቦሙ። በመስቀል ላይ ሆነ የሰቀሉህን ሰዎች የገደሉን ሰዎች ይቅር በላቸው ብለህ ወደ ከአባት ጋር መነጋገርን ሰምቻለሁና ይህንን ደግነትን ቸርነትን ሰምቼ ማለዳ መድኃኔ ዓለም ከደጅ ሳልደርስ አልቀርም ብሎ ይላል። አቃቤ ሰዓት ከብቴ መልካም መድኃኔ ዓለም እንዲህ ይላል
እና መሰረታዊው ነገር ያስተማረን ጌታችን ፍቅር ነው። ግን ፍቅር ሲባል እዚህ በፊት የተነጋገርነው ነገር አለ አይደለም? ቤተክርስቲያን 3 አይነት ሕግ አላት ብለናል አይደል? ምን የሚባል እንዴት ዋላችሁ? ሕገ ርት በሉ እስቲ፣ ሕገ ፍቅር፣ ሕገ ትሩፋት። አሁን የሁላችን የጋራ ግዴታችን ሕገ ፍቅር ነው አይደለም? ሕገ ትሩፋት ለሚደርሱበት ነው። እንደ ቅዱሳን እንደ አቡነ ተክለ ሃይማኖት ያሉ ሕገ ትሩፋት ከተጻፈውም በላይ ሄደው የሰሩ ማለት ናቸው። ሕገ ርት የመጀመሪያው አስገዳጅ ነገር ሲመጣብን ነው። ለራሳችን ሳይሆን ለምሳሌ ሀገርን ቤተክርስቲያንን የሚያጠፋ ጠላት ቢመጣ እሱን የምንከላከለው በፍቅር ሕግ አይደለም አይደል? በሕገ ርት ይባላል። የአድዋ ጦርነት የተካሄደው በፍቅር ሕግ ሳይሆን በምንድን ነው? በሕገ ርት ነው። ርት ማለት ምንድን ነው? በፍትህ ማለት ነው። በሐቅ ማለት ነው። ርቱ ማለት የቀና ማለት ነው። ማለት በመጣበት መንገድ ለማለት ነው። ሕገ ርት የሚባለው በመጣበት መንገድ። ነገር ግን አይታችሁ ከሆነ እምዬ ምኒልክ ምን አይነት ሰው እንደሆኑ የምታውቁ፣ ጦርነቱን በሕገ ርት ተዋጉና ምርኮኞቻቸውን ግን የያዟቸው በሕገ ርት ነው። በምንድን ነው የያዟቸው? በፍቅር ሕግ ነው የያዟቸው። ሀገር ሊያጠፉ ሃይማኖት ሊያጠፉ የመጡትን አበልተው አጠጥተው ነው አይደል ወደ ሀገራቸው የሰደዷቸው። እሱን ነው ማስተዋል የሚገባ። ስለዚህ ነገር እኛ በዚህ ጊዜ በዚህ ሳምንት ውስጥ አብዝተን ልናስበው የሚገባ የጌታን ትእዛዛት ነው። ታዲያ ለዚህ ትምህርት ማጠቃለያችን የሚሆነው ሰዓትን ለመቆጠብ ማጠቃለያችን የሚሆነው ቅድም ያነበብነው የቅዱስ ዮሐንስ ወንጌል ምዕራፍ 2 ነው። ከነገ ወዲያ እሁድ የሚነበበው ይሄ ነው። ጌታችን በቃና ዘገሊላ ተአምራት ካደረገ በኋላ ወደ ቅፍርናሆም ሄደ። ከእመቤታችን ከድንግል ማርያም ወንድሞቹ ከተባሉ አብሮት ካደጉት ከአረጋዊ ዮሴፍ ልጆች እና ከደቀ መዛሙርቱ ጋር። ከዚያ ምንድን ነው የሚለን? ጥቂት ቀን ቆዩ። የአይሁድ ፋሲካቸው በዓል ቀርቦ ነበር። የአይሁድ ፋሲካ በዓል ቀረበ የሚለን ዮሐንስ ወልደ ነጎድጓድ ሲጽፍ ፋሲካን እየቆጠረ ነው። ጌታችን የተሰቀለ በ4ኛ ፋሲካ ነው ማስተማር ከጀመረ እና ፋሲካን እየቆጠረ ነው። እንዲህ ያለና ጌታችን ወደ ኢየሩሳሌም ወጣ። ምክንያቱም ፋሲካ በዓለ ፍስ ሲደርስ ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ሲወጣ አይኑ አንድ ነገር ተመለከተ ማለት ስለተዋህደው ስጋ ነው እንጂ ጥንቱን ያውቀዋል። እዚያ ስፍራ ላይ ሲደርስ ምን አየ ይላል? በቤተ መቅደስ በሬዎችና በጎች ርግቦችን የሚሸጡ ገንዘብ ለዋጮችም ተቀምጠው አገኘ። አሁን ወደ ተግሳጹ አልገባም፣ አስፈላጊ ስላልሆነ እዚህ ላለ ነው ብቻ ነው ተግሳጽ። ምክንያቱም ተግሳጹ ረዝሞ ሄዶ ከላይ ወዳሉ ሰዎችም ስለሚደርስ አሁን ጌታችን ቤተ መቅደስን ገበያ ሆኖ ሲያዩ፣ ልብ በሉ፣ ገበያ ሆነ ማለት እንደ ቀላል እንዳትመለከቱት። እንዴት ዋላችሁ? ገበያ ማለት አንደኛ ተግባረ ሥጋ፣ ተግባረ ነፍስ በሚሰራበት ስፍራ ላይ ተግባረ ሥጋ መስራት በጣም ነው። አንድ ሁለተኛ በገበያ ምን አለ? ስርቆት፣ ማጭበርበር አለ። እንግዲህ ገበያ ወደ ቤተ ክርስቲያን ገባ ማለት ሌብነት ገባ ማለት ነው። ማጭበርበር ገባ ማለት ነው። የሥጋ ስራ ገባ ማለት ነው። ጌታችን በሌላው ጊዜ ቅድም ሕገ ርት ብያቸዋለሁ አይደል? ይሄ ፍቅር አምላክ ስለ ፍቅር ያስተማረን ቸር መድኃኔዓለም እዚህ ላይ ሲደርስ ግን ምን አደረገ? ወገብረ በሉ እስቲ መቅሰፍተ ጥብጣቤ ዘሐብል፣ የገመድ ጅራፍ ሰራ ይላል። በነገራችሁ ላይ ጌታችን ያደረገው ነገር ሁሉ ማለት ነው። ጅራፍ መስራት ትችላላችሁ? የሚሆንለት አለ? ጅራፍ እኮ ያስፈልጋል አንዳንድ ጊዜ አይደለም? ጅራፍ የሚያስፈልግበት ጊዜ አለ። መልኩ ብዙ አይነት ሊሆን ይችላል። ጅራፍ ያስፈልጋል። ጌታችን ለዛ ነው የሚገርመው ነገር ገብረ ነው የሚለን እኮ እዚያው ሆኖ ታታ ይላል። አዘጋጀ ከገመድ። ልብ በሉ ጅራፉን አዘጋጀ። ነገር ግን ጅራፉን ከሌላ ነገር አልሰራውም። ከጠንካራ ነገር አለም። ከምን አደረገው? ለስለስ ካለ ነገር ይውላችሁ። እንደ ፈታይነቱ ሊቀጣ ነው፣ እንደ መሐሪነቱ ደግሞ እንዳይጎዱ። ለምን? ሰዎቹን ሳይሆን እንስሳቱን ነው የሚገርፍበት አይደለም? እንዳይጎዱ። ምክንያቱም እውነተኛ ገበሬ በሬውን ይገርፋል። እንዲሁ ገጠር ያደጋችሁ ይገርፋል። አይታችሁ ከሆነ ምንድን ነው የሚያደርግ? በመጀመሪያ ስሙን እየጠራ እያቆላመጠ ነው የሚያሰራው።
እምቢ ሲለው ግን ምንድነው የሚያደርግ? መቃጣት ነው አይደል? እንዲያም ካለ ደግሞ ያጮህበታል። እንዲያም ካለ ቀስ አድርጎ ነው የሚጥልበት። ለምን? ደምሮ ስለሚሄድ። እሱን ማስተዋል ይገባናል። አምላክ ነዋ አባቶቻችን ይላሉ። ደህና ዋላችሁ። አሁን የገዛ የወለዳችሁትን ልጅና ያልወለዳችሁትን ልጅ ቅጡ ብትባሉ በጣም የምታጠብቁበት ማን ላይ ነው? ያልወለዳችሁትን አይደል? ለመድኃኒታችን ክርስቶስ ለእግዚአብሔር ግን ሁላችን ምንድን ነን? ኧረ ንገሩኝ በሞቴ ሊያዳላ ከኛ መካከል አይቻለውም። ጅራፍ ሰራ። አባቶቻችን ጅራፍ ምንድን ነው ቢሉ ቅድም ያላችሁ ሕገ ርት የሚያስፈልግበት ጊዜ አለ። ቤተ መቅደስን ለማጽዳት የሚያስፈልግ ነገር። አሁን ቤተ መቅደስ እንዴት ነው መጽዳት ያለበት በዚህ ዘመን? መናገር አያሻኝም፣ አያስፈልገኝም። ልኖርበት ያለ አዝማሪ ነው። እንደዛ ነው። እንዲያውም አንድ ገጣሚ ምን አላሉ? ዛሬ አሜሪካን ያለ በዚህ በባህር ዳር የነበረ ገጣሚ እኔ ምን አገባኝ የምትሉት ሐረግ እሱ ነው ሀገሬን ያርዳት እንደበግ አለ። ይገርማል አይደል? ገብታችኋል? እኔ ምን አገባኝ የምትሉት ሐረግ፣ እኔ ግን ምን አገባኝ የምትለው ሐረግ ናት አይደለም? የምትሉት እሱ ነው ሀገሬን ያርዳት እንደበግ ማለት ለምንድን ነው ምን አገባኝ የምትሉት? ምን አገባኝ እያልን ነው ሀገራችንን ያሳረድናት ነው ችግሩ። ቀጥሎ ሁለት ስንኝ ይቀራል የሚል ግጥም ልጽፍ ተነሳሁኝና ምን አገባኝ ብዬ ተውኩት እንደገና ይላል። እንደዛ አይደለም? እና አንዳንድ ጊዜ እንግዲህ ያገባል እንደሚለው ሰው እንደዛ ነው። ለሁሉም እስቲ ለጊዜው ፊት ለፊት ያለን ሰዎች ብንመካከርን ብንገሳሰስም የኛው ይሻላል። ስለ ምኩራብ ለማውራት ወደ መስባኩ እንለፍ። ይሄ ንባብ የተነበበበትን ምክንያቱም መጨረሻ ላይ ምንድነው የሚለን? ጌታችን በገመድ ጅራፍ ካባረረ በኋላ አንድ ነገር አላቸው። ኢትረስዩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት ገበያ አታደርጉት ካለ በኋላ ደቀ መዛሙርቱ እንዲህ የሚል ቃል እንዳለ አስተዋሉ ይላል። እስመ ቅንዓተ ቤትከ በልዐኒ ብሎ ቅዱስ ዳዊት በመዝሙር 68 የተናገረው ለካ ለዚህ ነው ብለው ደቀ መዛሙርቱ ይህንን አስተዋሉ ይላል። አሁን ወደ ኋላ እንሂድ። ነገረ መቃብያን ነው መዝሙር 68 ላይ እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት ምን አለኝ? በላኝ፣ አቃጥለኝ። ትዕይርቶሙ ለእለ ይትዔይሩከ፣ አንተን የሚገዳደሩ መገዳደራቸው ይላል ወድቀ ላዕሌ፣ በእኔ ላይ ደረሰብኝ። ወቀጻዕክዋ በጾም ለነፍሴ፣ ሰውነቴን በስልት በቀጠና በጾም አደከምኋት ይላል ቅዱስ ዳዊት። መቃብያንን እያሰበ በኋላ ዘመንም መድኃኒታችን ክርስቶስ የሚሰራውን ስራ እያሰበ እንዲህ ይላል። ማን? ቅዱስ ዳዊት ልበ አምላክ። ታዲያ ነገሩ የተነገረ ስለ መቃብያን ነው። የአንጢያኮስን ታሪክ ተርኬላችሁ አይደል? በቀደም የቅዱስ ዳዊት ቀን አነሳ ነው አይደል? መግባት የሌለበትን ንጉሥ አስገቡት አይደል? ከገባው በኋላ በቀደም ካቋረጥኩበት ልቀጥልላችሁ። ልክ እንደገባ ኃያላንን አሰረ፣ 40 ሺህ ገደለ፣ 40 ሺህ አመለጠ፣ 40 ሺህን ባሪያ አደረገ። መጀመሪያ ነገር ግን አልዓዛርን ጠርቶ ምንድን ነው ያለው? አንተ ካህን ሆይ አንተ ጽዩፍ ነህ አውቃለሁ። በነገራችሁ ላይ ደስ ይላል እኮ አይደል? ጠላት እንደዚህ ሲመሰክር አንተ ጣዖትን ትጠየፋለህ አውቃለሁ። ለጣዖት የተሰዋ ትጠየፋለህ። አንተ የጣዖት መስዋዕት ብላ ብዬ ለፀሐይ ስገድ ብዬ አላስገድድህም። እንደማታረገው አውቃለሁ። እኔ የምፈልግ ፀሐይን ባንተ ፊት አድርገህ ማን ነው ስለ ኪሩብን ባንተ ፊት አድርገህ ኪሩቤልን፣ ኪሩቤል ማለት የእግዚአብሔርን ዙፋን የሚሸከሙ ናቸው አይደለም? እንዴት ባላችሁ ሳትወልድ ብላ ሳይሆን ሳትወልድ ተማር ነው አይደል? እናቲቱ የለችም ባገሩ ነው። በቃ ችግር የለውም። እዚያው ውጪ ነው ያዳምጣው። ችግር የለውም። እዚያው ነው ያዳምጣው። ሶም ታወኩ። እንዴት ባላችሁ እንግዲህ ተረት ቀይራል። ሳትወልድ ተማር ይመስላል አይደል? አንድ ሁሉ ጊዜ እኮ አይደለም የሚረብሹ። አንዳንድ ቀን ግን ቀን አላቸው እንደዚህ ያለ ነገር የሚገጥማቸው። እንግዲህ ወይ ደግሞ እንደኔ አንዳንድ ጊዜ እኮ መልካም አባት ስትሆን እኮ ነው እንደ አሁን ሕፃን ማቀፍ አልችልም፣ ስለዚህ ይዤ አልመጣም። እንዲያም ካለ አይ እንግዲህ ነው
ቁጣ እዚህ ብቻ ይመስልሃል? የምቆጣ ይመስልህ የትም ብትሄድ ያው እና አንተ ጽዩፍ ስለሆንክ ለአንተ በሚታይ ስፍራ የኪሩቤልን ስዕል ማለትም ፈጣሪን የሚሸከሙ የእነሱን አስቀምጥ። ፊት ለፊት ግን በትልቁ የፀሐይን ስዕል አስቀምጥ። ለፀሐይ የሰገድክ መስለህ አንተ ለኪሩብ ስገድ፣ ለአንተ ለራስህ ለምታመልከው ስገድ። ህዝቡ ግን አንተ ለፀሐይ የሰገድካቸው መስሏቸው ለፀሐይ እንዲሰግዱልኝ ይፈልጋለሁ ብለዋል። ለምን እንደዚህ እንደሚያደርግ ታውቃለህ? ኋላ ደግሞ ምን አለው? በግና እሪያ ማለት አሳማ፣ እሪያ አሳማ አይደለም። በእርግጥ ይሄ የዱር አሳማ ነው። ይሄ ከተማ አሳማ አይደለም። እሪያ ሌላ ነው። እሪያና ሐራዋያ የሚለው ሐራዋያ ማለት እሪያ ቀንድ አለው እንዴ? እሪያ ማለት አሳማ ቀንድ አለው። እዚህ ወደ 18 አለ አይደል? ቀንድ የለውም። ሐራዋያ ማለት ቀንድ ያለው ነው። ቀንድ ያለው እንደሚባለው ዋርቶግ ነው ምናምን ነው የሚሉት በእንግሊዝኛ አይደለም? እንደዛ አይነት ነው። እሱ ነው ሐራዋያ ማለት ወይም እሪያ ማለት እሱ ነው። ይሄ አሳማው የከተማ አሳማ አይደለም። አይ በከተማ ስንት አሳማ አለ ብዬ ልጠይቅ ብዬ ትቼዋለሁ እና ያንን የእሪያውን ስጋ ያርድና ደግሞ የበግ ያርድ። አንተ እሪያውን የበላ መስለህ በጉም ብላ። ህዝቡ እሪያ በላ እሱማ ካደረገ ብሎ እንዲከተሉ አሉ። ይህንን የሚያደርግበት ምክንያት ለጣዖት የሰገዱ እንደሆነ እግዚአብሔር ስለሚለያቸው ከዛ በኋላ በመሃል እጅ ወደቁለት ማለት ነው። ቀላል እኮ ናቸው እስራኤላውያንና ኢትዮጵያውያን። ከእግዚአብሔር ከራቁ ለማንም ሰው ቅራቅንቦ ያክል ቀላል ነን እኮ እኛ። እግዚአብሔር የራቀን ቀን እግዚአብሔር ከኛ ጋር የሆነ ጊዜ ደግሞ እንኳን ምድራዊ ሰማያዊ አይችልንም። ሰማያዊ ማን ነው ትልኝ እንደሆነ ጸላይ ሰናያት ተፈጥሮ እንደዚህ አይደለም? ኃይለኛ ነው እኮ መላካዊ ኃይሉ አለው አይደለም? እሱም አይችልንም እንኳን ምድራዊ ሰው። ያን አለ መልካም እረኛ ነውና ምን አለው? አይ እግዚአብሔር ህዝቡን ጠብቅ አብነት ሆናቸው ብሎ ያስቀመጠኝ ለበጎ ነው እንጂ ለክፉ ነው አላደርግም አለው። በዚያ ምክንያት 7 ልጆቹን አርዶ ሚስቱን በሳት ቀቅሎ እሱን በሳት ቀቅሎ ገሏቸዋል አይደል? ቅዱስ ዳዊት ይህን እያሰበ ምን አለ? እስመ ቅንዓተ ቤትከ በልዓኒ፣ የቤትህ ቅናት። ቤትህ የሚለው ማንን ነው? አልዓዛርን። ደህና ዋላችሁ? የእግዚአብሔር ማደሪያ አይደለም? ንገሩኝ እንጂ። ኧረ በሞቴ ቅዱሳን የማን ማደሪያ ናቸው? እግዚአብሔር ማደሪያዎች። እስመ ቅንዓተ ቤትከ በልዓኒ። አዎ በቃለ ሰቆቃው ይብሉ አብም መቃብያን ቀኑ ዘተቀትሉ በእንቲአከ ዘይቀብሮሙ ሀጡ ወምኔሆሙ አልዓዛር ዘጥሉ ለርሱ አይደለም? በመዝሙረ ክርስቶስ ቅዱስ አባታችን አልዓዛር እንደዚያ በሳት ነዶ የሚቀብረው እንኳን ነበር። እስመ ቅንዓተ ቤትከ በልዓኒ። ቅዱሳን ሲገደሉ ሲታረዱ እንዲሁ ለማልቀስ ይገባል። የቤት ቅናት በላኝ ብሎ ሁለተኛ ቤት ያላት ኢየሩሳሌም፣ ሶስተኛ ቤተ መቅደስ። ለምን የቤት ቅናት አለ? ኢየሩሳሌም ለእግዚአብሔር መሰገዱ ቀርቶ ለፀሐይ፣ በቤተ መቅደስ ለእግዚአብሔር የሚቀርበው መስዋዕተ በግ ቀርቶ መስዋዕተ ሐራዋያ ቀረበባት። ወደዚህ ብታመጡት ቤተ መቅደስ መነገጃ፣ መሸቀጫ፣ ማጭበርበሪያ ሆኖ ታሪኩ ውስጥ ብትገቡ ብዙ አለው። ቤተ መቅደስ ሲያደርጉበት የነበረው በሬ ሲመጣ እንቁ ሲመጣ የሚያደርጉት የነበረ ራሳቸው አገልጋዮቹ የኦሪት የብሉይ ኪዳን ካህናቱ መነገጃ ማድረጋቸው ይቻላል። ስርቆታቸው ካህናቱ እንዴት እንደሚሰርቁ እንዴት እንደሚያጭበረብሩ በዛ ዘመን የነበሩት ኦሪታውያን ካህናት በትርጓሜ አለ፣ በብሉይ ታሪክ አለ፣ በሐተት አለ። እሱ ውስጥ ሁሉ አገባ። ለምን ንጽጽር ያሻላ? ምክንያቱም ትናንትን ተርከን ምን ያደርግልናል? ትናንት ገሌ ሰረቀ ምን ያደርግልናል? ዛሬ አንተ እንዳትሰርቅ ነው እንጂ ስትሰርቅ ተው ለማለት እኮ ነው እንጂ ትናንት ገሌ ሰረቀ ብዬ በተርከም ለምን ያደርግልናል? ስለዚህ ወደ እሱ አንገባ። ጌታችን ቤተ መቅደስ እስመ ቅንዓተ ቤትከ በልዓኒ ብሎ እንደ ቅዱስ ዳዊት ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ቤተ መቅደሱን አጸዳ። ዛሬም ምኞታችን እሱ ነው። ሌላ ሳይልክ ራሱ እንዲያጸዳልን እንፈልጋለን። ሌላ የሚያጸዳ እንዲልክ ደግሞ አንለምንም። ከባድ ነው። የሚያጸዳ መልአኩ አይቀርም። ግን ልመናችን ጌታ ሆይ አንተ በቸርነት አጽደው፣ በአንተ እጅ ይሻላል። ለምን የእሱ ጅራፍ ቅድም የምንድን ነው አለ? የገመድ አይደል? አዎ እግዚአብሔር በጣም ሲጣላ ግን የገመድ። ምክንያቱም የአይሁድን ቤተ መቅደስ በጅራፍ አጸዳ። እምቢ ቢሉት በኋላ ማንን የላከ? ከ40 ዓመት በኋላ ጥጦስ አስባ ምንድን ነው የሚባለው? ማን? ጥጦስ አስባስያኖስ እነሱን የላከ። እነሱ ህዝቡን በምንድን ነው የቀጡት? በገመድ ጅራፍ ነው አይደለም። መጀመሪያ ምንድን ያደርጉት? ዙሪያውን ዘጉት።
ውሃ እንዳይገባ እህል እንዳይገባ። በረሃብ ሲቀጡ ታውቃላችሁ ምን እንደተደረገ? እናት ሁለት ጎረቤታሞች ሲርባቸው ምን እናድርግ ተባባሉ። ልጆች ይቅርታ አድርጉለት ከሕፃናት አላችሁ። አንድ ልጅ ብሎኛል አንድ ጋዜጠኛ፣ አንተ የቤተክርስቲያን ሰው አይደለም ፍልስፍና ምናምን ያሳበደው አይነት ሰው ነው፣ ግን ትንሽ ቤተክርስቲያኑ አንድ ጊዜ ወፈፍ ሲያደርገው ቤተክርስቲያን ይመጣል፣ ወፈፍ ሲያደርገው ደግሞ ወደዛ ፍልስፍና ይሄዳልና ባልደረባዬ ነው የነበረ የስራ እና ለካ ከሱ ቤት እሱ የተከራየባቸው ሰዎች ህፃን ልጅ የመጣ ጉባኤ ይማራል እና ዛሬ እንዲህ ብሎ አስተምረና አንድ ቀን ጠርቶ አንተ ትልቅ ሰው ትመስለኝ ነበር፣ ህፃናት ያለበት ጉባኤ ላይ የምትናገረው ነገር አትቆጥበውም? እንዴት እንዲህ ያለ ነገር ታስተምራለህ ብሎ አለኝ። ይኸውልህ እኔ 200 300 ወይ 500 600 ሰው ባለበት ጉባኤ ላይ ለሁለት ህፃናት ብዬ ሀገር እየጠፋ ዝም ብለን አልችልም። ያለኝ አማራጭ ሁለት ህፃናት ማስወጣት ነው፣ ነገሩን ከምቆጥበው ይልቅ ነው አይደል? አሁን ግን አይጠቅምም ብዬ ነው የተውኩት። አንዳንዶቻችሁ ግን እዚህ ፊት ሰምታችሁት ይሆናል። ግን መቼም ልተው ግን ቀጥሎ የሚመጣው ነገር ገብቷችኋል አይደል? እንዲህ ያለ ጅራፍ ነው የምንፈልግ፣ እንዲህ ያለ ጅራፍ ነው የምንፈልግ። በእሱ አላበቃ፣ እርስ በርሳቸው ተራረዱ። ኋላም ኢየሩሳሌም ጠፋች፣ ቤተ መቅደስ ፈረሰች። የገመድ ጅራፍም ቢብለው በኋላ ቤተ መቅደሱም ጠፋ፣ ተቃጠለ። እስከ መቅደሱ እስከ መሰረቱ ፈንቅለው ጣሉት። እንዲህ ያለ ነገር ስላለ ዋናው ግን እስመ ቅንዓተ ቤትከ በላኒ በምኩራብ ደረጃ ዛሬ ከነገ ወር ጀምሮ በሚደረገው እንድናስበው የምንፈልገው ነገር ሌላ ሁሉ ትተን እስመ ቅንዓተ ቤትከ ቤትህ የተባለች ቤተክርስቲያንን፣ ቤትህ የተባለች ቤተ ጉባኤን፣ ቤትህ የተባለች ሀገራችንን፣ ቤትህ የተባለ ይህን ዓለም ማሰቡ እንዳለው ነው። ግን ከሁሉ የሚቀድመው እስመ ቅንዓተ ቤትከ በላኒ ማለት የሚገባ የእግዚአብሔር ቤት የተባለ መጀመሪያ ምንድን ነው? የእኛ ሰውነት ነው። ስለዚህ ስለ ራሳችን ሰውነት እንቅና። መጀመሪያ ከሀገር በፊት ከቤተክርስቲያን በፊት እኛ መጀመሪያ መንፈስ ቅዱስ ማደሪያ ነን። እኛ መጀመሪያውኑ ቤታችንን መንፈስ ቅዱስ እንዲረገው አላደረግንም፣ መሸቀጫ አላደረግነው፣ አልበደልንም። ሰውንን ሳንበድል መኖር ሊከብደን ይችል ይሆናል። ምን ያህል እንጸጸታለን፣ ምን ያህል ንስሐ እንገባለን፣ ምን ያህል እግዚአብሔርን እንፈራለን። እሱን ነው ማሰብ የሚገባን እና በምኩራብ እነዚህን ነገሮች ልናስብ ይገባል። እግዚአብሔር ሰሙነ ምኩራብን የበረከት የጸጋ የሀብት ያደርግልን፣ ጾሞ ለማበርከትም ያብቃን። ያስተማረውን ትምህርት ልብ እንድንለው በወንጌል እኔ መምህራችን ምን ይሉ ነበር? ካህኑ ወንጌል ቅዱስ ዘዜነወ ዘሰበከ ብሎ ካለ በኋላ እኛም ስብሐት ለከ እንላለን። ያ ከመባሉ በፊት ገና ዲያቆኑ ቁሙ አጽምዑ ብሎ ትእዛዙን ሲጨርስ እኔም ይገርመኛል እኮ ማለት ቅዱስ የወንጌልህን ቃል ለመስማት የተዘጋጀው አድርገኝ እባክህ። ለመስራት አይደለም መጀመሪያ ለመስማት። ወንጌልን በትክክል የሚሰማው ሰው ማን ነው? ወንጌልን በትክክል መስማት ምን ማለት ነው? ለምሳሌ ቅዱስ እንጦንስ ቤተክርስቲያን ሄዱ፣ ያለን ሁሉ ሸጠ ለነዳያን ሰጥ ሲባል ሰሙ አይደለም? ቀጥሎ ምንድን ያደረጉ? እንዴት ዋላችሁ? ምንድን ያደረጉት? ቀጥሎ ያላቸው ሁሉ ሸጠው ሄዱ። የሰሙትን አደረጉ። መስማት ማለት እሱ አይደለም። በሰዓታት አባ ጊዮርጊስ ከምስባኩ በኋላ ረሴነ ድለዋነ ለሰማያ ወንጌል ቅዱስ ብሎ ቅዳሴ ያቆማል አይደል? ሰዓታቱ ግን ይላል አኮ ዘንሰም ባሕቲቱ፣ የምንሰማ ብቻ አይደለም አላ ንግበር እንድንሰራውም አድርገን ከመ ይፍሬ ላዕሌነ ፍሬ ሰናየ፣ በእኛ ላይ በጎ ፍሬ እንዲያፈራ ቅዱስ ወንጌል እየንተ አሐዱ አለ። ስለ አንድ ፈንታ 30 ወ60 ወ100 አለ 30 መቶ እንዲያፈራ ከመ ትስረይ አበሳነ ለሕዝብከ፣ የሕዝብህን አበሳ በደል ይቅር ትል ዘንድ ወንኩል እንደዋለ ለመንግሥተ ሰማያት ብሎ አምጥቶታል። ይኸው ኃይለ ቃል እኮ ካህኑ በለውሳስ እያሉ ነው እንጂ ቅዳሴም ላይ አለ። ካህኑ ኃይለ ቃል ተዘከረ እግዚኦ ላይ ማለት ነው። ተዘከር ካይበ እግዚኦ ላይ እና የጌታችን ለዚያ ነው በምኩራብ የጌታችን ትምህርት ከጌታችን ትምህርት ቀጥሎ በምኩራብ የምናስበው ምንድን ነው? የጌታችንን ታምራት የቃሉን ትምህርት ሰምተው የእጁን ታምራት አይተው ከ10 አይጉር ማለት በገሊላ ስፍራ ያለ የ10 ከተሞች ስብስብ ነው። ከብዙ መንደር ተውጣጥተው ተከትለውታል። ከአምስቱ መካከል በትክክል የተከተሉት አንዱ ናቸው አይደል? የቃሉን ትምህርት ለመስማት፣ ሌሎቹ አንዳንዱ መልካም፣ አንዳንዱ ህብስት ለመብላት፣ ሌላም ምክንያት ይዞ ይመጣ ነው። ስለዚህ ቃሉን መስማት ብቻ ሳይሆን ታምራቱን ማየት እኮ ደስ ያሰኛል። የጌታን ታምራት ወዴት ምን ይመስላችኋል?
ወንጌል ላይ ደስ ይላል እኮ ጌታችን። አሁን ለምሳሌ ሰሞኑን ደጋግሞ የተነበባል አይደል? ያቺ መጻጉዕ 18 ዓመት መጻጉዕ ጎብጣ የኖረችውን ሴት ጌታችን ፈወሳት። ከዚያ በምኩራብ መጥቶ የምኩራብ እናንተ 6 ቀን እያለላችሁ ለምንድን ነው በሰንበት እየመጣችሁ የምትፈወሱ ምናምን ብሎ ልብ በሉ። እሱ እኮ በፈሊጥ ጌታ መቃወሙ ነው። ጌታችን ምን አለው? እኔ እኮ ጥቂት ቃል ነው የሚናገራቸው፣ ግን ስብር ነው የሚሉት፣ ይደነግጣሉ። ለምን? እናንተ በሰንበት ቀን አህዮቻችሁን ከማሰሪያቸው ፈታችሁ ውሃ ልታጠጡ ሳር ልታስገጡ አትወስዷቸውም አላቸው። እንግዲህ ልብ በሉ፣ ከሰውና ከአህያ ማን ነው የሚበልጥ? እንዴት ዋላችሁ? ታዲያ ይቺ የአብርሃም ልጅ 18 ዓመት ሰይጣን አስሯት በሰንበት ቀን አህያውን ውስጥ ፈትቱ፣ እሷን መፈታት የለባትም? ምን ይመልሱ? እግዚአብሔር ከሰሙናው ምኩራብ በረከት ይድለን። ጠዋት ነው ትናንት የተላከ አንድ ሜሴጅ አየሁኝ። ከዚህ ሰብሳቢው ነው መሰል ቅዱስ ማርቆስ ዘዮናኒ ማን ነው ብሎ ጠየቀኝና ዝም እየሳስበው እንዴት እስካሁን ድረስ ስለዚህ ቅዱስ ሰው አነስተን ሳንማር ብዬ 2-3 ጥቆማ ብቻ ልስጣችሁ። በአጋጣሚ አለ እያዳመጠን በል ይችን ትንሽ ከነገርኩ በኋላ እዛ ሚካኤል ትሄድና ድምፅ ማጉያውን ትንሽ ቀነስ አድርግልን። እንደው ሳትወርደ ስልጣን አደረ አንተም አለ እንደው ሊቀዲቁና ላይ ብት እውነቴን ነው። ጠዋት ያለው ነገር ጥሩ ነው፣ ግን ቀነስ ትንሽ የወኞቹ እኮ ቀንሰዋል። ድሮ አስታውሳለሁ ሚካኤል ስንሄድ የእናንተማ እኮ የተኛንበት አልጋ ሆኖ ነው የሚሰማኝ ይሉን ነበር። አሁን ዘመን ተቀየረና ደግሞ ያው እዚያ ቅዱስ ማርቆስ ዘዮናኒን እንዲያው 2-3 ነገር ብቻ ሰዓት ስለማይኖረን በዜና አበው በጣም በከፍተኛ ደረጃ ከሚደነቁ አባቶች አንዱ ነው። እንግዲህ በ4ኛውና በ5ኛው ክፍለ ዘመን የነበረ የሚገርማችሁ ካረጀ በኋላ ዮሐንስ አፈወርቅ ስለ ቅዱስ ዮሐንስ አፈወርቅ ዜና ዝና ቢሰማ ሄዶ ከሱ ግርኩም ደግሞ ቁጭ ብሎ ተማረ። ግን ወደ ቅዱስ ዮሐንስ አፈወርቅ ሊማር ሲሄድ የቅዱስ ማርቆስ ዘዮናኒ ማለት ዮናናዊ ስለሆነ ነው። ማለትም የግሪክ ሰው ነው። እዚያ ስለመጣ ነው ዘዮናኒ የሚሉት። እና የቢዛንታይን ግዛት ክርስቲያኖች አንድ እንደ ስሎጋን እንደ መፈክር ነበራቸው ይባላል። ሁሉን ሽጥ የማርቆስን ግዛ የምትባል ገብታችኋል? እንዴት ዋላችሁ? ከ30 በላይ ድርሳናት አሉት ይጽፋል ቅዱስ ማርቆስ ዘዮናኒ። ታዲያ ምን ይላሉ? ያለን ሁሉ ሸጠህ ይላሉ የቅዱስ ማርቆስን አንድ መጽሐፍ ገዛልኝ ነው። ያን ያክል ይወደድ ነበር። ታዲያ ለየት የሚያደርገው ከገድሎቹ በሙሉ አንዱ ነገር ምንድን ነው? ገዳም እንደገባ ወደ ከ60 እስከ 90 ዓመት ወደ 90 ዓመት ያክል ገዳም ኖሯል። አጠቃላይ እድሜው ረጅም ነው። እና ገዳም እንደገባ አንድ የገድል አካሉ ምንድን ነው? አንዱ ገድል ምንድን ነው? ልብ ብላችሁ እንድትይዙ መጽሐፍ ቅዱስን በቀዳሚ ገብረ ከምለው ጀመረ ማጥናት። ዝም ብሎ በቃሉ ማለት ነው። እስከ ዮሐንስ ራእይ 81ን መጽሐፍት በቃሉ አጠናቸው። እና ለምንድን ነው ብለው ሲሉት በቃ ስጋቱ እዚህ በኋላ አይገለኝም ቤተክርስቲያንን ቢያጠፋት እያልኩ ከሚያሰቡ ነገሮች አንዱ መጽሐፉ እንዳይጠፋ ነው። ስለዚህ 81 መጽሐፍ ይዤ በረሃ ገብቻለሁ። እንግዲህ ለትውልድ ይተርፋል። አያችሁት ሀሳብ። በዛው ልክ ግን 81 መጽሐፍ ሲያጠና ያለው ነገር ላሰቡት እሱ ያስገርማል። ስለዚህ 2 አለን አይደል? አንድ ጽሁፎቹ የነበራቸው ጥራት በገድላትን በምንም ላይ ጻፋቸው ማርቆስ ዘዮናኒ። ሁለተኛው ይሄ ነው መጽሐፍ ማጥናቱ ነው። ሶስተኛው አንድ ስራ ነው ያለው። መደበኛ ስራው ምንድን ነው? ሰው ሁሉ እያየ ማልቀስ ነው። በቃ የሰው ኃጢአት ስለሚታየው ማልቀስ ነው። ኋላስ ደግሞ አንድ ቀን ሲሄድ መንገድ ላይ ምን ያህል ጅብ ማልቀስ ጅቧን እያየ ማለት ነው። ለምን ይመስላችኋል? አይን የላትም። አይነ ስውር ጅብ ማለት ነው። ሲያለቅስ ቆይቶ ኋላ ጌታችን ስልጣን ሰጥቻለሁ የፈቀድከውን አድርግ አለ። አይኗን አበራላት። በሌላ ቀን በጋድና ስጋውንም ሽክ አድርጋ ቆዳ መጣችለት። ለጊዜው ተቀብዬሻለሁ፣ ግን ቃል ግቢ ሁለተኛ የሰው በግ እንዳትበይ እዛው በራሽ አድኝ። ይህ እኮ የሰው ድካም ነው። እኔንም ሰው ድካም እንደተኛ ነው ያመጣሽልኝ። ያንቺ ያልሆነ ደግሞ የኔ ያልሆነ ንብረት ብሎ ተቆጥቶ ቃል አስገብቷት ያቺ ጅብ እዚያች ጊዜ በኋላ ከተማ ዳር መሄድ የለ የሰው በግ መንካት የለ እነዚያው ነገር ተርሽ እንዲያ ያለ ነው እንግዲህ ማርቆስ ዘዮናኒ። ሌላውን ደግሞ እንግዲህ ሌላ ቀን እንጨምራለን። ግን የማርቆስን ስም ካነሳው የተነሳ ሌላ ማርቆስ የሚባል በዘመኑ ነበር። ቅዱስ ማርቆስ ረዳ ስልዋኖስ፣ አባ ስልዋኖስን ታውቁታላችሁ አይደለም? አሁን ማለት ሚያዝያ አካባቢ በዓሉ ይመጣል። አባ ስልዋኖስ ታላቁ ስልዋኖስ፣ ቅዱስ ስልዋኖስ የአባ መቃርስ ልጅ ነው። ታላቁ መቃሪ የሱ ደቀ መዝሙር ማርቆስ የሚባል ደግ ነበረው። አባ ሆርና አባ ማርቆስ ጓደኛሞች ናቸው። የአባ ስልዋኖስ አረሌት ናቸው። እና አባ ስልዋኖስ
ወደ ኢየሩሳሌም መሄድ ፈለገ የጌታችን መቃብር ለመሳለም እና ልሄድ ነኝ ብሎ ሲላቸው ደቀ መዝሙር አባ ማርቆስ ሲጠብቅ ቆየና አባቴ እኔ ወደ ኢየሩሳሌም እንዴት አልፈልግም ብሏል። ለምን አሉ። አይ አትሂድ ዝም ብለህ። ለምን አሉ። እሺ ለምን እንደሆነ ነው ማወቅ ነው የፈለግከው? እሺ 3 ቀን ታገሰኝና ታውቀዋለህ ብሏል። እሺ ብሎ 3 ቀን ቀረ። በ3ኛው ቀን አባ ማርቆስ አረፈ። ቀበረኝ ማለቱ ነው። በቅዱሳን እጅ መቀበል ቁጥር ይህም በቅቶ እኮ የሚያርፍበትን ቀን አውቆ ነው። እኔ ሳትቀብረኝ እንዳይነግር ክብሩ ሊገለጥበት ነው። በ3ኛው ቀን ምክንያቱን እነግርሃለሁ ብሏል። በ3ኛው ቀን ምንድን ነው ብሎ ሊጠይቀው ቢሄድ ባጡ አርፎ አገኘ። አይ ልጅ የለካ ለዚህ ነው ብሎ በክብር ገንዞ ጋር ብሎታል። ዜናውን በረከት ያሳድርብን። ዜና አበው ቅዱሳን ዜና ግሩም ነው። ሰዓት ሄደ መሰለኝ። የሳምንቱን ቅዱሳን እናስታውስና እንጨርሳለን እንደ እግዚአብሔር ፈቃድ። ዛሬ ስንት ቀን ነው? እሺ በቤታችን ተገናኝተን ነበረ። በ22 አባቡላ የቅዱሳን ሰማዕታትን አባቡላ 2 ጊዜ አይደል ሰማዕትነት የተቀበለ። አንደኛው ይሄ ነው። ሁለተኛው ወደፊት ሚያዝያ 18 እናከብረዋለን። ቅዱስ ቡላ ማለት አቡነ አቢብ ናቸው። ሁለተኛ አባ ማሩና የቅዱሳን ሰማዕታትን አጽም ልብ በሉ። እዚያ ተልኮ በንጉስ ወደ ሳቦር ንጉሰ ፋርስ ሲሄድ ሳቦር ማለት ክርስቲያኖችን የሚጨፈጭፍ ሰው ነው። ከሱ ዘንድ ሄዶ ፍቅር ለመፍጠር ደብዳቤ ይዘው ሄዶ ከሰጠው በኋላ ምን አወቀ? የሱ ልጅ ጋኔን ይዟት በጣም እንደምትሰቃይ አወቀ። አይ ስለዚህ የቅዱሳን ሰማዕታትን አጽም ለመሰብሰብ ሲል ክብሩን ሊገልጥ ሆነ። አምጣት ልጅ ይላሉ። አመጣት። ጸሎት አድርጎ ፈወሳት። ጋኔኑን አሳደደው። ንጉሱ ደስ ስላለው ምን ላርግልህ አለው። ምንድን ያለው? አጽመ ሰማዕታትን ሰብስብልኝ ብሏል። ሰብስቦ የፋርስ ሰማዕታትን በሙሉ ቤተክርስቲያን ሰርቶላቸዋል። እግዚአብሔርም ቢለምነው የነሱን ስጋ ሰብስቦ ቅዳሴ ቤቱ በተከበረችበት ቀን እሱም አርፏል። አባ ማሩና በ23 ተገናኝተን ተነጋግረናል። ቅዱስ ጊዮርጊስ፣ ቅዱስ አውሳቢዮስ፣ ቅዱስ አውስግኒዮስ፣ ቅዱስ ፖሊካርፕስ፣ ቅዱስ ሄሬኒዮስ የመሳሰሉ ቅዱሳን። በ24 ቅዱስ አጋቢጦስ የሳንቀ መስባኩ አዝናለሁ። እንደው እንዴት የመሰለ አባቶቻችን ያስተማሩን እያለ እስመ ሐመደ ከመ እክል ከመ ሐይኩ ወስቴኒ ምስለ አንብኤ ሰተይኩ ነበር የሳንቀ መስባኩ። ግን መስባኩ የሚነሳ ከላይ አንድ ዘር ይዞ ነው ወደታች። ምክንያቱም ገጸ መቅሰፍተ መዓት ከሚለው ለምስጢሩ ስለማይሰማማ ወደ ላይ አንዲት አለች። አንዲት አረፍተ ነገር ከላይ ይዘን ነው የምንወርደው። ለምን ቢባል እኔ አንድ ላንብብላችሁ። አርኬ ይሄን ነገር ቅዱስ ዳዊት ስለ ቅዱስ አባታችን አጋቢጦስ፣ ቅዱስ አጋቢጦስ ማለት በምናኔ ሲኖር ትልቁ የታወቀበት 2 ገድልን ያለው። አንደኛ እንቅልፍን ማሸነፉ። እንቅልፍን ለማሸነፍ ደግሞ ምን እስከ ማድረግ ደረሰ? አመዱን በገለባ። ሁለተኛው ገድል ምንድን ነው? ለምሳሌ ሽምብራውን ይወስድና ይከካውና ገለባውን ለብቻ ፍሬውን ለብቻ ያደርገዋል። ፍሬውን ለአባቶች ያበላል። ለራሱ ገለባ ነው የሚበላ። ገለባውን ደግሞ አመዱ አሲድ አይደለ ውስጥ ገብቶ እንዲለበልበው እንቅልፍ እንዳያስተኘው በሱ በቶቶ እና ለምን ምግብ እንደማይበላ ሲጠይቁት እኔ አባቶች የሚበሉትን ልበላ መጠኔ አይደለም ምንድን ነው የሚል አባቶችን ጌቶች ይላቸው ነበር ይላል። ቅዱሳን አባቶችን ታላላቆቹን ጌቶች እያለ ያገለግላቸው ነበር ይላል። እና ትትናን የመሰለ ምግባር የለም። እንቅልፍን ማሸነፍ ብቻውን አይደለም ትልቁ ሙያ ትትናው በራሱ። እና አንደኛው አርኬ ላይ ምን ይላል? ዳዊት ዘይቤ ሐመደ ከመ እክል ከመ ሐይኩ ወበአንብኤ ውዑይ ምስካቤ አርሐስኩ ዝንቱሰ ይመስል በእንተ አጋቢጦስ አርኩ ብሎ አንስቶታል። እንደዚህ ያለውስ ምንም እንኳ ቅዱስ ዳዊት ያን ሲል ስማኒ ጊዜው ጸሎቴ መዝሙር 101 ላይ ስለሆነ ወዲህ ስለራሱ ወዲያ ስለራሱ ቢል በንስሐ ምክንያት አመድ ነስንሶ ማቅ ለብሶ አይደል ያለቅስ ነበር። ስለ መቃቢያን ቢባል ደግሞ መቃቢያንን ምን ያረጉ ማን ነው? ስለ ትሩፋን ቢሉ ደግሞ ፋርስ ባቢሎን ይዘዋቸው ሲወርዱ ትሩፋንን ይሄ ምንድነው የሚባል ግዳይ ሲጥሏቸው መሬቱ ላይ ሲደባልቋቸው በሙሉ በአፋቸው በራሳቸው አመዱን ይዘውት ይነሳሉ። አመደ ከመ እክል ከመ ሐይኩ ይሏቸዋል። ሁለተኛ ነገር ይሄ ፈረፈር ሲያገኙ ወንዝ የሚሻገሩበት አጥር ላይ ሲያገኙ ምንድነው የሚሏቸው? ድነኒ
ወንተአዶ ብኪ ይላቸዋል። ተጎንበሽ እስኪ እንሸጋገርብሽ ብሎ እነሱን እዚያ ላይ ጥለው በላያቸውን የሚረማመዱባቸዋል። በዚያ ምክንያት ነው። ግን በኋላ ስንመለከተው ቅዱስ አጋቢጦስ ታዲያ እንዲህ እያደረገ ሲኖር በወቅቱ የነበረው አገረ ገዢ በምስራቅ ሮም የነበረው አገረ ገዢ እንዲህ የመሰለ ሰውማ አለቃ ማድረግ አለብኝ ብሎ አመቶ የሰራዊት አለቃ አድርጎ ሾመው። የሰራዊት አለቃ ሆኖ በቅድስና ኑሮ ኋላ ቅዱስ ቆስጠንጢኖስ ሲነግስ የቆስጠንጢኖስ ወዳጅ የሆነ አንድ ወጣት የጦር መሪ ታሞ በጣም ጋጋንት እያስቸገሩት አጋቢጦስ ያድንሃል አሉት። እንዴት ወታደር ያድነኛል አለ። አይ መቼ አውቀው ዝም ብለህ አስመጣ አለ። ወደ ንጉሱ ሂዶ አቤቱታ አቀረበ። እንዲያው ከዚህ ደው የሚፈውስ በወታደር ስርዓት ያለ አንድ ቅዱስ ሰው አለ አሉ። አምጡት አለ። ቅዱስ ቆስጠንጢኖስ አመጡት። ኋላ እባክህ አድነው አሉ። ጸሎት አደረገና ጋኔኑን አባረረው፣ ዳነ። ወዲያውኑ ምን ላድርግልህ አለው ቅዱስ ቆስጠንጢኖስ ከደስታው የተነሳ አስቡት። ምን ላድርግልህ? የአሜሪካ ቪዛ ይሻላል? የእንግሊዝ እንዲሁ ደቡብ አፍሪካ እንደዛ ምን ይሻላል? ዶላር ይሻላል? ዩሮ ስንት ገብቷል? በነገራችሁ ላይ እዚህ ዓለም ላይ እንደው በካሽ ቢሰጣችሁ የምትወዱት አንደኛ ገንዘብ ማለት እስኪ ዶላር ነው፣ ዩሮ ነው፣ ፓውንድ ነው ወይስ ምንድን ነው? ብልጥ ካለ እስኪ ነው ጎበዝ ሰው ካለ የትኛውን ነው የምትፈልጉ? አንደኛ አንተ ጎበዝ ነው። የካታሩ ከካታር የሚበልጥ ደግሞ እንዳለ የኦማንና የኩዌት ታውቃላችሁ። እነ ዶላር ሁሉ እኮ ይዛ ሄደው የሚሰግዱ። ምክንያቱም አንድ ዶላር እዛ ቁም ነገር የለውም። አንድ የኩዌት ዲናር ተወስድና 3 ምናምን ዶላር ነው የምትቀይረው። ወደኛ ብትመታው ደግሞ አስበው በእኛ አሁን 127 130 አካባቢ ገብቷል አይደል? አንድ ዶላር እሱን ወደ 3 ምናምን እጥፍ አባዘው። አንዲቱ አቤት አሁን እንዴት እንደወደቀ ነው እኮ ያስገርማል አይደል? በአፄ ኃይለ ሥላሴ ዘመን 1 ብር እና 1 ዶላር አንድ እኩል ነበሩ ይባላል። በደርግ 1 ብር 1 ዶላር 2 ብር ነበር አይደል? ለካ ተውት። እኔ እኮ ለካ ዶላር አታውቁም። ለካ እናሳያቸዋለን እንጂ ብዙ ዶላር ያለው ተማሪ ያለን ነው ውጭ ሀገር ማዕት ነው ያለ። ችግር የለውም። ወደ ጉዳያችን እንመለስ። ምን ትሻለህ ብሏል። እኔ እውነቴን ነው ድሮ ልጅ እያለሁ ለመጀመሪያ ጊዜ ሳነበው ታገርሜ ደጋግሜዎችዋለሁ። እንዴት እንደዚህ ጠየቀው? ምንድን ያለው? ከማዕረጌ ሻረኝ ከከተማ አባረኝ ብሎ የለመነው ቅዱስ ያኛው ንጉሱ ቅዱስ አይደል? ያውቃል፣ አልተከራከረውም። ከማዕረጉ ሻረው ከከተማ አባረረው። ተመልሶ ገዳም ገባ። ኋላ ወስዶ ጳጳስ አደረጉ። ስንት ታምራት ሰራ። ከሁሉ ታምራቱ የሚያስደንቀው ወንዝ መጥቶ ሀገር ሊያጠፋ ሲል በትር መስቀልን ተክሎበት ወንዙ መንገድ ቀይሮ ሄዷል አይደል? እንዲያ ያለ ታምር። በነገራችሁ ላይ ምስራቆቹ የጻፉትን እያየሁኝ 100 ታምራት አሁን ለምሳሌ ታምርት ያላቸው አይደል? በጣም ብዙ ታምራት ያላቸው አንዳንድ ገድላት አሉ። እንደ ገድለ አቡነ ዘርአቡሩክ ያለው አይደል? ገድል ከተጻፈ በኋላ ከጀርባ ምን አለ? ታምር አይደል? የዚህ ቅዱስ ሰው የተመዘገቡ 100 ታምራት አሉት ይባላል። የተመዘገቡ ብቻ በገድሉ። እስቲ አንድ ቀን ካገኘናቸው እንነጋገርባቸዋለን። እግዚአብሔር በረከቱን ያሳድርብን። ያን ቀን ቅዱስ ጢሞቴዎስ የጋዛው እንዴት ያለ ደግ ሰው ነበር። ኋላ ጵጵስና ሾሙት። የስንክሳር ላይ ታሪኩ አልተጻፈም፣ ግን ስሙ አለ። በዚያ በዲዮቅልጥያኖስ ዘመን ክርስቲያኖችን ሲያጸና ቆይቶ በመጨረሻ ተከሶ ቀረበ። ከሌሎች ክርስቲያኖች ጋር ብዙ ግፍ አድርሰውበታል። በመጨረሻም ገለውታል። የጋዛው ቅዱስ ሚናስ ዓመታዊ በዓሉ ነው። በ25 ከቶናን ጀምር ከዲያቆኑ ማለት ነው። የቀደሙን ጨዋታ እናምተው እዚያ ካህናት አንዳንድ ስራ ከሰራን በኋላ ይመርቁናል እና ክህነተ መልከጼዴቅ ክህነተ መልከጼዴቅ ክህነተ አሮን ያድርግልህ ብሎ አሉኝ። ኋላ አይ ጥሩ ነው፣ ግን እሱን ቅስና ስደርስ ይሻላል። አሁን ለጊዜው በዲያቆን ይመርቁኝ አልኳቸው። በዲያቆንም እየመረቀ ክህነተ እስጢፋኖስን፣ ክህነተ ሚካኤልን፣ ክህነተ ቶናን የባረከ ክህነትን የባርክልህ ማለት ቶና እስጢፋኖስ እሺውን ደግሞ ቶና ማንሆን አይ በጣም የታወቀ በሮም መንግስት በዘመነ ዲዮቅልጥያኖስ የነበረ በጣም ስመገናና ዲያቆን ስመገናና ሰማዕት ነው በሮም ምድር። ቶና ነው ቶና። በኋላ ግን ተቆርጣ ቀርታለች እና አይ ነገሩ ጥሩ ነው፣ ግን ስመርቅ ሌላ ሰው ሰምቶ ይሰናከላል እና እንዲያውም አንዱ ሰምቶ ክህነተ ቶናን የባረከ ክህነትን የባረክ ስለ በረካን አይጨምሩለትም ቢለኝ ምን ልል ነው? ነገሩ እንደ ጨዋታ ነው፣ ግን ፈሊጥ ነው። ይሄ ቅዱስ ቶና በጣም ዝርዝር ታሪኩን ግን አላገኘ ነው፣ ግን ስሙ የተጠራ ነው። ቶና ዲያቆን
ሰማዕት የተጠራ ነው። ዘወትር ዲያቆናትን ቅዱሳን ዲያቆናትን ስናስብ ሰባቱን እስጢፋኖስ፣ ፊልጶስ፣ ጢሞና፣ ፕሮኮሮስ፣ ጳርሜና እያልን ሰባቱን ዲያቆናት ከጠራን በኋላ ሌላ በጣም ዝነኛ የምናውቀው ሚካኤል ገዳማዊ ያለ ዲያቆኑ አባ ሚካኤል፣ ከዚያ ደግሞ ትሆናን በረከታቸውን እንሻለን። ከዛ ቀጥሎ እንጦኒ ሐዲስ ነው አይደለም? ረውህ የሚለው ቆሮሳዊው የደማስቆ ሰው። በነገራችሁ ለእግዚአብሔር ቸርነት ይገርመኛል። በቤተ ክርስቲያን ላይ ያደረሰው ግፍ ይገርማል። መደበኛ ስራው ምንድን ነው? መጥቶ ካህናትን መግባት፣ ቤተ ክርስቲያንን መዝረፍ። መዝረፍ ስላችሁ መስረቅ አይደለም። በአደባባይ ገብቶ የማይገባ ልናገረው ነው። የስንክሳሩን ሳነበውም እዚያ ስደርስ ይቀፈኛል። የማይገባ ነገር አድርጎ የቤተክርስቲያኑን ግምጃ ሁሉ የመንበር ልብስ ሁሉ እየከፈፈ እየወሰደ የሚሸጥ ነው። እንዲህ ያደረገ ሲኖር ግን ቅዱስ ቴዎድሮስ ምስራቃዊ ቤተክርስቲያን ያለበት ቦታ ላይ ሄዶ ስዕሉን አየውና አናደደው። ምክንያቱም ቅዱስ ቴዎድሮስ ወታደር ስለሆነ አሳሳሉ እንደ ወታደር ነውና አበሳጭቶት ቀስት አንስቶ 2 ጊዜ ወደ ስዕሉ ወረወረበት። ታገሰው። በሶስተኛው ግን ስዕሉ ተቀብሎ ሶስተኛው መለሰበት። እዚች ላይ ሄደ። ያችን ይዞ ሲሰቃይ አደረ። ኋላ ቅዱሳን ካህናት ሲበቁ እንኳን ማየት የሚከብዳቸውን ነገር አይኑ አያለ እግዚአብሔር ሲመልሰው በዚያ ምክንያት ንስሐ ገብቶ ወደ ኢየሩሳሌም ሄዶ 2 ቅዱሳን ስውራን አባቶች አመንኩሰውት ዛሬ በነገራችሁ ላይ በሶሪያ ምድር በቤተክርስቲያናችን ታሪክ እንጦንስ በሚባል ስም የሚታወቁ 2 ናቸው ይባላል። ብዙ ናቸው ግን ዋናዎቹ 2 ናቸው። ዋናው አበ መነኮሳት የምታውቋቸው ናቸው። ሁለተኛ እንጦንስ ዘብሔረ ሶሪያ ማለት እኮ ይሄ ነው። እንጦኒ ሐዲስ ነው። በጣም የታወቀ እንደውም አስታውሳለሁ። ሶሪያ እዚህ የኛን ጉባኤ ትምህርት ከሚሰሙት መካከል በሁሉም ዓለም አለ ከሰሜን ኮሪያ በቀር እኔ ያልተደወለበት ሀገር አላስታውስም። እዚያ ሶሪያ ውስጥ አንዲቱ አባ እንጦንስ የሚባል ትልቅ ገዳም አለ። ነገር ግን እነሱ የሚነግሩኝ ታሪክና አንተ ስለ ቅዱስ እንጦንስ በተረካ አይመሳሰልምና የግብፁ አይመስለኝም። ሌላ እንጦንስ አለ ያለች እንዲህ አለ እንጂ የሶሪያው እንጦንስ ታላቁ የሶሪያው አባ እንጦንስ አለ። እሱም እንጦኒ ሐዲስ ነው። ጻድቅም መነኮስ ሰማዕትም። ሌላኛው ቅዱስ አቡፋና ነው አይደለም? ጸገብነ እግዚኦም በረከተ ቤተከ የተሰበከለት የቀደሙ እሱ ነው። ቅዱስ አቡፋና ወይም ቅዱስ ፋና በግብፅ ምድር በ4ኛው ክፍለ ዘመን በሀገረ እስሙናይ በላይኛው ግብፅ በጣም የታወቀ ገድለኛ ቅዱስ ነው። የሚታወቅባቸው ምግባራት አሉት። ዋናው ግን የቅዱስ አቡፋና 18 ዓመት መቆሙ ነው አይደል? እንዴት ዋላችሁ? ስንት ዓመት ቆመ? ይቺውም ምክንያቷ እዚህ በፊትም ደጋግሜ ነግሬያቸዋለሁ። ቅዱስ አባታችን አቡፋና ከእግዚአብሔር ጸጋ የተነሳ ከእግዚአብሔር ጋር ከመቀራረብ የተነሳ ስለ ዕድሜው ለመነ ይላሉ አባቶቻችን። በዚህ ጊዜ መልአከ እግዚአብሔር ረቦ ታየው በሰማይና በምድር መካከል። ተርፈከ 18 አለው። ስንት ቀረህ አለው? 18 18 ምን አለው? ሳይነግረው ተሰወረ። አይ 18 ቀን ቀረኝ በቃ ወደ ጌታ ሄድ ብሎ ስለት ገባ። ስለት እኮ ከባድ ነገር። ስለት ገባ። ምን ብሎ? ከዚህ በኋላ እስከማርፍ ድረስ አልቀመጥም፣ ቆሜ ጨርሳቸዋለሁ ብሎ 18 ቀን 18 ቀን አለፈ። 18 ሱባኤ መሆን አለበት። ቆመ። 18 ወር መሆን አለበት አለ። ቆመ። አሁን ያሰቡትና እዚች 1 ሰዓት መላ እና 2 ሰዓት ቅዳሴ። በቅዳሴ ጊዜ ለተነበሩ ተነሱ ለጸሎት እያል ዲያቆኑ 10 ምናምን ጊዜ ይላል አይደለም? በቅዳሴ ጊዜ መቀመጥ የሚፈቀድላቸው 4 አይነት ሰዎች አሉ አይደል? አንደኛ ከ7 ዓመት በታች የሆኑ ሕፃናት፣ ሁለተኛ ሽማግሌዎች ገደባ እናስቀምጥለት። ሽማግሌ ሆኖ ግን መቆም አይችሉ። ሽምግልና ብቻ አይደለም መቆም አይችሉ። ሶስተኛ ድውያን፣ አራተኛ ማን ነው? አሃት ሞክሩ ቀኗ የደረሰ ነፍሰ ጡር ሴት መቆም ስለሚከብዳት። ግን ቀኗ የደረሰ ስላችሁ ደግሞ ያው 1 ሳምንት ምናምን ሲቀር ገብቶ ማስቀደስ የለም። ክልክል ኑሮት አይደለም፣ ጥንቃቄ። ለምን ወሊድ ሲመጣ ማስጠንቀቂያ የለውም። ድርግም ምን የሚል መጡ የምናምን ውሃ የምትሉት ምንድን ነው? የጥሽት ነው የምንድን ነው? ቅርታ አድርጉልኝ ስለማላውቅ ነው። እንደዚህ ድርግም ነው የሚል መጡና ቀኑ ሲደርስ አለመግባት ነው። ግን አንዳንድ ሰው ምን ይላል? ነፍሰ ጡር ሴት መቁረብ የለባትም። ማን ያለ ደግሞ እንደሱ ትቆርባለች እንጂ በደንብ ብላ። ምንድነው የሚከለክላት? ወረዳ ገባን። ንስሐ ከገባች ካህን ካማከረች
ምን ይከለክላታል? ልጅ መጽነስ ኃጢአት ነው እንዴ? ጽድቅ እኮ ነው። የትሩፋት ስራ እየሰራች ናለች እኮ። ትልቅ ቅድስና ነው እኮ። እግዚአብሔርን ፍጥረት ተሸክማለች እኮ። እግዚአብሔርን አደራ ይዛለች እኮ። ክቡር ናት። እንዲያውም ካህን እኮ ራሱ ንስሐ ስትገባ ቅጣት የሚሰጣት ቀለል ቀለል ያለውን እኮ ነው። እሱ መታወቅ አለበት። እና አባታችን ቅዱስ አቡፋና ኋላስ 18 ወር ሲያልቅ ጌታዬ ስንት ነው አለው። መልአኩ መጥቶ አቡፋና ጽና ወሐይል አለው። በርታ እስቲ ያዝ በደንብ አድርገህ 18 ዓመት ነው ይልሃል ጌታ አለው። አልቀመጥም አለ። እንግዲህ ሰላም ለቁመት አቡፋና ዘአልቦኑ ታየ እስከ ተመሰለ እግሩ ከመግረነየ አለ። ሰውነቱ በጣም የከሳ ነው። ምክንያቱም ብርሃናዊ ከጨለማ በአቱ አይወጣም። እግሩ ግን ከሰውነቱ በላይ ሆነ። ውፍረቱ አብጦ ማለት ነው። ሲደክመው ግድግዳ እየተጠጋ የሚኖር የነበረ ብዙ ታምራት ያደረገ በታላቁ ቴዎዶሲዎስ ዘመን የነበረ ቅዱስ ሰው ነው። እግዚአብሔር በረከቱን ያሳድርብን። ያን ቀን አውሳኒዮስ፣ ፊልሞና፣ ሉቅያ በዚህ በሰሜን አፍሪካ አካባቢ ቅንዓት የስመ ቅንዓተ ቤት ከያለን በለዓን ያለውን ጣዖት ቤት ወደ ዝሁራ ሲያልፉ በዚያ ጣዖት ክብረ በዓል እየተከበረ ሰይጣን ሲከበራዩና ለጣዖታቸው አሕዛብ የሚሆኑትን ነገር አይተው ተበሳጩ። አንዳንድ ጊዜ እኮ እናዝናለን አይደል? እንዴት ዋላችሁ? አሕዛብ ለአጋንንት የሚያደርጉትን የአገልግሎት መጠን አይተን እኛ ለዛ እንደዛ እናደርጋለን። ይገርመኛል እኮ አላ ምን የሚባል ነገር አለ በዚህ በሙስሊም ወገኖቻችን ሃይማኖት ውስጥ ረመዳን ሊያልቅ ሲል ብዙ ሙስሊም ይከፋዋል። አንዳንዶቹ ያለቅሳሉ። እኛ አብይ ጦም ሊያልቅስል እንዴት ነው? እንኳን ጦመ ልጓሙን ፈታለት እንደው በጥሩ አማርኛ እንኳን አላቀቀ አይታይታል እንኳን አላቀቀ ነው የሚመስል። እነሱ ግን በርግጥ የእነሱ ፍርዳቸው ነው። በአመት አንዲት ጊዜ ብቻ ነው የሚጦሙ። እኛ በዝቶ ሊሆን ይችላል፣ ግን አልበዛም። በእውነቱ ሰው ስጋዊ ጠባያችን እንደሚያሰኘን ግን ለምንድን ነው የሚያለቅሱ ተብሎ ሲጠይቁ አይ በረመዳን ወር ሸይጣን ይታሰራል እና ያው እንዳይፈታባቸው ነው። እኔ ቅንነታቸው ይገርመኛል። ነገሩ እንደሱ አይደለም እኮ እውነት ለመናገር በጣም የሚፈታ በረመዳን ወር ነው እናውቀዋለን። ግን በገርነት ግን የሚያስቡት እንደዛ ነው። እነሱ በቅንነት የሚያስቡት እንደዛ ነው። በቃ ታስሮልን ቆይቷል ብለው ያስባሉ። እኔ ይገርመኛል። በነገራችሁ ላይ ይሄ የአክራሪነት ምናምን የዋሃቢዝም እንቅስቃሴ ውስጥ ያልገቡ አብዛኞቹ ሙስሊሞች እውነተኞቹ ሙስሊሞች ብትመለከቷቸው፣ እውነተኞቹ የምላቸው ኢትዮጵያውያን ማለት ነው፣ በጣም ገሮች ናቸው። ሲያማቸው የት ነው የሚሄዱ? ጸበል አይደል? ግንቦት ልደታ ይዘክራሉ፣ ያከብራሉ። እና እንደውም አንዱ ጓደኛ ከእስልምና የመጣ ነውና ወሎ አካባቢ ነው ተወልዶ ያደገው እና እዛ መስከረም አንድ ቀን በዓሉ ምንድን ነው የሚባለው? ንገሩኝ። በአብዛኛው ግን የሚታወቀው ስም የትኛው ነው? እንቁጣጣሽ ብትላችሁ የአካባቢ ሙስሊሞች ነው የሚልብ። የምን እንቁጣጣሽ? ቅዱስ ዮሐንስ ነው። አስቡት። እና መቼም ነገርን አንስቶት ነው። ዋናው ትልቁ ነገር እነዚህ ሶስት ቅዱሳን ያንን አይተው ቀንተው ሄደው ጌታችንን እያመሰገኑ እየጮሁ ሲያከብሩ አሕዛብን ሰምተው ተበሳጭተው ብዙ አሰቃይተዋቸው፣ አንደኛው መስዋዕት አይታችሁት ከሆነ ጌታችን ቶሎ እንዲወስዳቸው የለመኑበት አንቀጽ ነው። እግዚአብሔር የሁሉንም በረከት ያሳድርብን። በ26 ነቢዩ ቅዱስ ሆሴ እና ኢሳያስ በአንድ ዘመን የነበሩ ቅዱስ ኢሳያስ እና ሆሴ፣ ኢሳያስ በይሁዳ ሆሴ በእስራኤል ማለት ነው በሰማርያ። እና ቅዱስ ሆሴ ነቢዩ ቅዱስ ሆሴ ብዙ ትንቢት የተናገረ ነው። ታሪክ ለማንሳት ጊዜ ሄድብናል። ያን ቀን ካህኑ ቅዱስ ዕዝራ ነህምያ ዓመታዊ ረፍት በዓሉ ነው። ዕዝራ ነህምያ በጣም የተመሰገነ ካህን ነው፣ የተመሰገነ ነቢይ ነው። መጽሐፈ ዕዝራ ነህምያን አንብቡ። ሌላኛው የዚያን ቀን ዓመታዊ በዓሉ የነበረ ንጉሱ ቅዱስ ዘሩባቤል ነው አይደል? ከእስራኤል ነገስታት ምናልባት የመጨረሻው ጻድቅ እሱ ነው፣ ቅዱስ ዘሩባቤል። በነገራችሁ ላይ ንጉስ ሰይትፌሳ በእግዚአብሔር ይለለ ዳዊት ላይ ለማን ነው የሚተረጎም? ለዘሩባቤል። ምን አለ? አስተፍሳይኮሙ ክርስቶስ በጽዋዋ ነነዌ ለለነበሩ ሶበ ይቢሮሙ ቂሮስ ኢየሩሳሌም ሆሩ ወዘሩባቤልን ለያዕቆብ ርዕሰ ማኅበሩ አለ። ለ12ቱ ነገድ በሙሉ እስራኤል ወደ ለሁለት ከተከፈሉ በኋላ ለመጀመሪያው ጊዜ በሁሉ ላይ በአንድነት ለ49 ዓመት የነገሰባቸው ቅዱስ ዘሩባቤል ነው። ቅድም ንባቡ ላይ ሰምታችሁ የለ በ46 ዓመት ሐንጸ ዝንቱ ቤተ መቅደስ ብለ የለ 46 ዓመት ፈጅቶ የሰራው ቤተ መቅደስን ማን ነው? ቅዱስ ዘሩባቤል ነው።
ሁለተኛውን ቤተ መቅደስ የሰራው ጻድቅ ሰው፣ ቅዱስ ሰው፣ እግዚአብሔር የሚወደው። በነገራችሁ ላይ እግዚአብሔር ባሪያ የሚለውን ቃል የሚጠቀም ለአንድ ቅዱስ ሰው ነው። እሱም ለዳዊት ነው አይደለም? ለመጀመሪያው ጊዜ ከዚያ በኋላ ባሪያ ሲል የጠራው ማንን ነው? ቅዱስ ዘሩባቤልን ነው። የዚያን ቀን ላይ ከዛ ምን አለ? ወዘሩባቤልን ለያዕቆብ ርዕሰ ማኅበሩ በየ አቀመ መንበሮ ምስለ ሌዋዊት መንበሩ ለወልደ ዮሴዴቅ ዮሴ ዘውዱ ዝክሮ አለ። ያን ቀን ደግሞ ታላቁ ካህን በትንቢተ ዘካርያስ፣ በትንቢተ ሐጌ፣ በዜና መዋዕል፣ በሌሎችም ታሪኩን የምናገኘው ቅዱስ ዮሴዕ ታላቁ ሊቀ ካህናት ዓመታዊ በዓሉ ነው። እግዚአብሔርን በረከት ያሳድረብን። ታላቁ አባታችን አምደ ሥላሴ የማኅበረ ሥላሴው የእሳቸው ቅርስ የሆነች ግንብ አለች መንበረ መንግስት ላይ አይታችኋታል። አሁን ቤቱ ሲፈራርስ አፍጣ የምትታየው አይታችኋል። ወደ በራስ ግንብና በመንበረ መንግስት መካከል በአስፋልቱን አልፋችሁ ስትሉ በስተግራ ከዚህ ከዋርካው አካባቢ ቤቱ ሲፈራርስ አፍጣ የቆመች አለች አይደል? አፄ ፋሲል ናት። አቡነ አምደ ሥላሴ ብዙ ክደው የነበሩ ሰዎችን ያጠመቁባት ስፍራ ናት። ቅርስ ናት። ልትፈርስ ነው እየተባለች ነው። እግዚአብሔር ያትርፋት። እንግዲህ ለምን የሚያፈርሷት ይጠብቃሉ ተብለው የታሰቡ ሰዎች ናቸው። ዝርዝር ውስጥ አልገባም አስፈላጊ ስላልሆነ። አቡነ አምደ ሥላሴ ታላቁ ጻድቅ፣ ታላቁ ሐዋርያ፣ በሱስንዮስ ዘመን ድንቅ ተጋድሎ የተጋደሉ ቅዱስ ሰው፣ ታምር አድራጊ፣ ያን ቀን በስደት መከራ ተቀብሎ ያለፈ የሰለስቱ ምዕት ከአራቱ ሊቃነ መናብርት ሰለስቱ ምዕትን ከመሩ ከአራቱ ሊቃነ መናብርት አንዱ ቅዱስ አንስጣስዮስ ዓመታዊ የዕረፍት በዓሉ ተከብሮለታል። ዛሬ በ28 ደገኛ ሰማዕት 20 ልጥር በሚመዝን ልጓም አፉን የለጎሙት በሰማያዊት ፈረስ የተቀመጠ እንደ መርቆሬዎስ የፈረሱ አፍ እሳትን የተፋ ነበር። ብዙ ጭንቅ መከራ የተቀበለ እሱን ለማቃጠል የሰበሰቡት እንጨት ሀገር ያቃጥላል። እነዚህ አድርገው አቃጥለውት ነው ሰማዕትነት ያረፈ ቅዱስ ቴዎድሮስ ሮማዊ ይባላል። ከአምስቱ ትልልቅ ቴዎድሮሶች አንዱ እሱ ነው። የመጨረሻ ዛሬ አባታችን አቡነ ዮሐንስ ምስራቃዊ ዮሐንስ ወይም የጎንዱ አቡነ ዮሐንስ ወይም የጸገሮ ዓመታዊ ጽንሰት በዓላቸው ነው። የካቲት 8 በ1119 ዓመተ ምህረት 119 እንደዛ አካባቢ ነው የተጸነሱ። ዲላሶር ይባላል የጥንት ስማቸው። ዮሐንስ የሚሉ ኢትዮጵያ መጥተው አቡነ ተክለ ሃይማኖትን ያወጡላቸው። ነገ እናታችን ማሞዝ ፍቅርተ ክርስቶስ ዓመታዊ ዕረፍት በዓሏ ነው። ቅዱስ ቤላካሪዮ ዘሀገረ አርሞኒ ዓመታዊ ሰማዕትነት በዓሉ ነው። በ30 ነቢየ ልዑል ቅዱስ ዮሐንስ መጥምቁ ዓመታዊ በዓሉ ነው። እና አባ ሚናስ በአንድ ቅዱስ ማቱሳላ አረጋዊ፣ ቅዱስ በርኪሶስ አረጋዊ፣ ቅዱስ እለእስክንድሮስ ሰማዕት፣ በሁለት ኢትዮጵያዊ ጻድቅ አቡነ መክፈልተ ማርያም አረጋዊ ሰማዕት አባ መከራዊ፣ እንደዚሁም የእመቤታችን ወዳጅ ቅዱስ ጎርጎርዮስ ዘሀገረ ሮሃ ነው። በ3 አባ ቆዝሞስ አባ በርፎኔዎስ፣ በ4 መፍቀሬ ጥበብ ጠቢበ ጠቢባን ወልደ ዳዊት ቅዱስ ሰሎሞን ንጉሠ እስራኤል ዓመታዊ በዓሉ ይታሰባል። እናታችን ቅድስት ሀይመተ ሥላሴ ኢትዮጵያዊቷ ጻድቅ ሐዋርያዊቷ፣ ሌሎችም በዓላት ዓመታዊ በዓል አላቸው። የዚያን ቀን ዛሬ ሳምንት 5 ነው። ስም አጠራሩ የከበረ ሽምግልና ያማረ የጻድቃን ሁሉ አለቃ አባታችን ገብረ መንፈስ ቅዱስ፣ አባ ሰረባሞን፣ ጻድቁ ንጉሥ አፄ ገብረ መስቀል፣ አባ ዘመደ ብርሃን፣ እናታችን ቅድስት አውዶክስያ። በዚህ ስም ልጁን የጠራ ሰው ስላለ ዘክር በሉት። እናታችን ቅድስት አውዶክስያ። እነዚህ ሁሉ ዓመታዊ በዓላቸው ነው። እግዚአብሔር ሁላችን የዚያ ሰዎች ይበለን፣ የዚያ ሰዎች ይበለን። ለምስጋና እንነሳ።
ለመምህራችን ቃልዎት ያሰማልን፣ አገልግሎት ዘመናቸውን ያርክልን። እናቴን ያድልልን፣ ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ጽናቱን ትዕግስቱን አድሎ ፍጻሜያችን ያሳምርልን። ለወንድማችንም ቃልዎት ያሰማልን፣ ሱባኤያችን በሰላም ያስፈጽመን። ለታመመ ምሕረቱን ይላክልን፣ ለሞቱት ወገኖቻችን ነፍሳቸውን ይማርልን። ለቅዱሳን አባቶቻችን ረድኤት በረከት ያሳትፈን፣ ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ያወርስልን። ሀገሩን ደብሩን ሰላም ያደርግልን። ማይበሩን ያስፋልን። እሺ መልእክት አለ አጭር። እሁድ 4 ሰዓት የሴቶች ጉባኤ ስላለ ሴቶች ሁላችሁም ትፈልጋላችሁ። የሴቶች ጉባኤ ሲባል አስቡት፣ ማድላት ነው እኮ። ለወንድ ተብሎ የሚዘጋጅ ጉባኤ የለም። ለእናንተ ያስፈልጋል። ለሀገር ልማትም ጥፋትም ምክንያት እየሆናችሁ ነው እና ለልማቱ ቢያንስ ምክንያቱ ነው፣ ለበጎ ነገር። ስለዚህ መጣችሁ ጸሎት ያደርሳችሁ፣ ትምህርት ተሰምታችሁ አጭር ትምህርት ውይይት አድርጋችሁ የምትሄዱበት ሰዓት ስለሆነ እሁድ 4 ሰዓት በቅዳሴ መልስ ባለው ሰዓት ማለት ነው እንድትገኙ ተብላችኋል። ነገር ግን ስንት ሰዓት ነው የሊቃውንቱ ድግስ?
ጠዋት ስንት ሰዓት? እስከ 4 ያልቃል እና ታዲያ ስለዚህ ካህናቱ ሊቃውንቱ ሊያው እንደወጡ ነው አይደል የሚመጡት የሚያስተናግዱት ነው። ስለዚህ ዞሮ ዞሮ እዚህ ችግር የለውም። እሺ መልካም ሲሆን ያልቅ ይሆናል፣ ካላለቅም እንግዲህ እንደዚያ 4 ሰዓት ላይ። ሁለተኛ ነገር የተጀመረው አዕማደ ምስጢር ኮርስ ማክሰኞና ሐሙስ ይቀጥላል። ሰኞስ ነው በሳቸው ምክንያት ነው። እሺ ስለዚህ አዕማደ ምስጢር እየመጣችሁ ተማሩ። ተመስገን ነው እየመጣችሁ ነው። ግን ደግሞ ብዙዎቻችሁ ማትመጡ ስላላችሁ አዕማደ ምስጢር መማሩ ጥሩ መሰረት ለመደልደል ነው እንጂ አሁን አዕማደ ምስጢር ተምሮ አዕማደ ምስጢር አውቃለሁ ለማለት አይደለም። ማናችንም አናውቅም። ግን መሰረት መደልደል ግድ ነው። ትምህርቱ ያስፈልጋል። መሰረት ደልድሎ ነው ከዚያ በኋላ በእምነት መኖር። ስለዚህ ሰኞ፣ ማክሰኞ፣ ሐሙስ ነው። በአጋጣሚ ሰኞ ስላልተመቻችሁ ነው ምህላን አድርሰን ሌላ ነገር ካለ እግዚአብሔር ያውቃል። ግን ዋናው ግን ሰኞ፣ ማክሰኞ፣ ሐሙስ ነው። ለዚህኛው ማክሰኞና ሐሙስ ነው። 10 ብር መዋጮ ከፈለጋችሁ ትችላላችሁ። ዞሮ ዞሮ ባለፈው ነግሬያችኋለሁ። በረከት ከሻችሁ ላስታውሳችሁ ብዬ ነው እንጂ ለአገልግሎትም አስተዋጽኦ የምታደርጉ ሰዎች ካላችሁ ለሰለስቱ ቤት ከውጭ እሱንም ትችላላችሁ። ቸር መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጽመን ክፋት ሳይመታን እሾህ ሳይወገን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርስን። ምርቃቱ የጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።